I was shocked በጣም ነው ያዘንኩት እጅግ በጣም ማለት እኔና አንቺ ያለንን ፍቅር እምንሰራውን ስራ ወይም ይርንበት ያለውን መንገድ ህጋዊ ማድረጉ አይቀንሰውም ሊቀንሰውም አይገባ በጣም ከባድ ሪስክ ነው የኔ ላይፍ ራሱ እንዴ ወንድዬ እንደዚህ ሆነ ሌላ ሰው እንዴት ነው ማምነው በቃ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ነው ለእናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ታውቃል ዛሬም በአንድ ታሪክ ተገናኝተናል ከ20 ያላነሱ አመታትን በአሜሪካን ሀገር ቆይቼ ስመጣ ያልጠበቅኩት ጉድ ገጠመኝ ትላለች የዛሬ ተረኛ ባለ ታሪካችን ምን ሆና ነው ምን ተፈጥሮ ነው ከራሱ አንደበት እንድትከታተሉት ጋብዛችኋለሁ እኔ አለምሰገድ ታደሰ ነኝ በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል አብራችሁን ቆዩ በኮሪደር ልማቷ ያሸበረቀች ባለችው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ ዳያስፖራ ቁጥር 1ን ጨርሰን ዳያስፖራ ቁጥር 2ን እየሸጥን መሆኑ ይታወቃል ሆኖም በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሱ ብሎኮቻችን ላይ ለጥቂት ደንበኞች በካሬ ከ78000 ብር ጀምሮ በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር ለተከታታይ 5 ቀናት እየሸጥን እንገኛለን ፈጥነው ይመዝገቡና ከጥቂቶቹ አንዱ ይሁኑ ለመመዝገብ ከታች ያለው ስልክ ይጠቀሙ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው ምን አይነት የስሜት ለውጦችን እያስተናገዳችሁ ነው የድብርት የጭንቀት ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው ልብ በሉ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ በቅድመና ድህረ ጋብቻ ከሱስ ከወሲብ ጋር በተያያዙ ችግሮች በግል ጉዳይ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም እኔም ሰዎችን መረዳት አልችልም ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል ከልጆቼ ጋር በተለይ ልግባባ አልቻልኩኝም ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ በ0928 444 222 ላይ ደውሉልን እንኳን ደህና መጣሽ እንኳን ደህና ቆያችሁኝ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን አለን በቅድሚያ እናመሰግናለን ታሪክሽን ልታካፊኝ ስለመጣሽ በተመልካቾች ስም አመሰግንሻለሁ እኔም በጣም አመሰግናለሁ ልትቀበሉኝ ፍቃደኛ ስለሆናችሁ በትውውቅን ጀምር ማን ልበል ስሜ አቢ ይባላል አቢ ወይም አባይነሽ መንግስቱ አቢ ነው ብዙ ሰው የሚያቀኛ ትውልደ ኢትዮጵያዊ ነኝ ምኖረው አሜሪካን ነው ሻርለት ኖርዝ ካሮላይና የሚባል ስቴት ትንሽ ስለ አቢ ንገሪኝ ስለ ልጅነትሽ ስላስተዳደግሽ ከዛ በጀምር ደስ ይለኛል እሺ እኔ ተወልጄ ያደግኩት ደብረ ብርሃን የሚባል ከተማ ነው እና አባቴ ሲንግል ፋዘር ሆኖ ነው ያሳደገኝ እናታችን በልጅነታችን የሞተችውና እሷ ከሞተች በኋላ ምንም ሌላ ሚስት አላገባምና በቃ በጣም ብዙ ዋጋ ከፍሎን ያሳደገን 7 ወንድሞችና እኔ 8ኛ ልጅ ነበርኩኝ አንድ ሴት እህት ነበርኩኝ ብቸኛ ሴት ነበር እኔ ብቻ ነበርኩኝና በጣም ደስ በሚል ሁኔታ ነበር ያሳደገኝ አባቴ ከዛ ያው በጣም ትንሽ ያለውኝ አሜሪካን ሄድ አጋጣሚ ያገኙኝና ሄድኩኝ ወደ አሜሪካ በስንት አመትሽ ከ18 በታችኝ እኔ ሄድኩት እንዴት ነበር እስቲ እስከዛ አሜሪካ እስክትሄጂ ድረስ የነበረው ልጅነትሽን አስታውሽኝ እስኪ ወይ በጣም የስቃይ ጊዜ ነበር ማለት እችላለሁኝ በቃ አንድ ቤት ውስጥ ስትኖር እናትም ትባለው ትልቅ የሮል ሞዴል የለችምና አባታችን ብቻ ነበር ያሳደገን እንዳልኩት እና በቃ አላደን ምንም አይነት እናት ሳይኖር ማደግ መቼም በኔ ጫማ ውስጥ ያለፈ ሰው ይገባዋል ብዬ ገምታለሁኝ እና ያው እንትኔ ደግሞ በጣም
አላማዬ አባቴን እኔ አድጌ የሆነ ትልቅ ሰው ሆኜ እሱን ማገዝና እሱን በቃ አንቀባርሬ ማኖር ነበረ እና እንዳጋጣሚ ሆኖ ደግሞ እኔ አሜሪካን ከመጣው በኋላ አመት እንኳን ሳይቆይ አባቴ በህይወት አለፈ እና ያ በጣም ፈተና ነበር ለኔ። አዲስ ሀገር ላይ ሄደ እንደገና ሀዘን መስማት እጅግ በጣም ከባድ ነበረ። እንግዲህ ከ18 ዓመት በታች ነበርኩ ከሀገር ስወጣ ብለሽ ነበርና እንግዲህ ያ ፈታኙ ጊዜ በተለይ ደግሞ ፈታኝ የምትዩ በህይወት ውስጥ በእርግጥ በጣም ብዙ ሰዎች አንቺን ታሪክ ይጋራሉ ብዬ አስባለሁ። እናት ሳይኖራቸው ካለ እናት ያደጉ አባት ሳይኖራቸው ካለ አባት ያደጉ በነጠላ ወላጅ ያደጉ ሰዎች ይሄን ስሜት ይረዱታል አይደል? የጎደለ ፓርት አለ ትልቅ። አዎ ሴት ስትሆኚ ደግሞ ያለው ፈተና ይለያል ብዬ አስባለሁ። ሴት ስትሆኚና እናት ደግሞ ሳይኖርሽ ሲቀር አይደል በጣም የምትጠይቂው የምታማክሪያት የሆነ አንቺ ደግሞ እህትም የለሽም እንዳጋጣሚ? እህትም የለኝም፣ ግን የእናቴ ታናሽ እህት ነበረች አክስታችን ማለት ነው። እሷ ያው የራሷ የሆነ ላይፍ አላት እዛ ብትሆንም ግን በቅርብ እየመጣች እኛን ቼክ ታደርገን ነበር። ምንድን ነበር በጣም የከበደሽ ጊዜ አለ የምታስታውሽው ማትረሽው? ልጆኜ ቲኔጅ እያለሽ ወይ በጣም በቃ አይደል ይሄ በተለይ ከትምህርት ቤት ስትመጣ እንደ ልጅ የሆነ ቤት ውስጥ ተዘጋጅቶ የሚጠበቀው ነገር አለ አይደል? እሱ ይጎላልና በቃ በጣም ከባድ ነበር እሱ። ሁሉ ጊዜ በጣም ነበር ሆዳችን የሚያስበሰን። አባት ደግሞ አባትን እንጂ መሆን የሚችለው የእናትን ካራክተር እንትን ማለት አይችልም። ግን በተቻለው መጠን በጣም ብዙ ጥሩ ነው ያሳደገን። እንደም በቃ በጣም ክብር ምስጋና ለሱ ይገባዋል በእውነት። ቢኖር በህይወትና ዛሬ የሆነ የፈለገውን ነገር ባደርግለት በጣም ደስ ይለኝ ነበር። ያንን ነገር ላለማድረግ በመቻሌ ግን በጣም ማዝ ነው። ግን ከእግዚአብሔር ጋር ደግሞ ፋይት ማድረግ አልችልም። የሆነውን ነገር መቀበል አለብህ። እሺ ስደት በልጅነት እንዴት ነው? በጣም ከባድ ነው። ሀገሩ አዲስ ነው፣ ቋንቋ አዲስ ነው። በምን አጋጣሚ መጣሽ? አዲስ ነው። እኔ ዲቪ ተሞልቶልኝ ነበርና አጋጣሚ ፓስፖርቴ ላይ ምናምን እድሜ ተጨማምሮልኝ ምናምን ሄድኩትና ያው ያጋጣሚ ለኔ ቢጠቅመኝም ግን እዛ ጋር ምንም ማውቀው ታሪክ የለም። ከቤት ወጥቻላ ከአባቴ ቤት ወጥቻላ ምናምንና ያው ይሄ ነገር የብዙ ሰው ታሪክ ነው ብዬ ነው የምገምተው እና ከባድ ነበር። ትምህርት ትማራለህ፣ እንደ አዲስ ቋንቋ ትለምዳለህ፣ ሰው ጋር ያለውን ኮሙኒኬሽን ትንትላለህና ያው ግን ለመጀመሪያ ጊዜ ቢከብድም ይለመዳል። እንዴት ነበር ከቤተሰብ መራቁ? በተለይ እኔ ድሮ አስታውሳለሁኝ እንግዲህ ምናልባት አንቺ ሄድሽባቸው ጊዜያቶች ሊሆኑ ይችላሉ ብዬ አስባለሁ። ዘጠናዎቹ ላይ ምናምን ሲሄድ ሰው አሜሪካ ሲሄድ በጣም ተለቅሶ ነበር የሚሸኘው። አይ ቲንክ የዛ ባች ነሽ ብዬ ስለገመትኩ ነው። ትክክል። በጣም ከባድ ነበረ። በተለይ ለኛ ደግሞ እኔ በጣም ህፃን ነኝ፣ ለቤቱም አንድ ልጅ ነኝ። ለአባቴም በጣም ፈታኝ ነበር፣ ወንድሞቼም በጣም ፈታኝ ጊዜ ነበረ እና በቃ እንዴት ነው የሚለመደው ሁላ ነበር የምለውና እኔም እዛ እነሱም እዚህ በጣም ነበር የምንሰቃየው። በጣም ብዙ ካርድ ነበረ፣ ፎን ካርድ ነው የምንጠቀመው ይዛኔ። እንዳሁን እንኳን ቫይበር ወይም ዋትስአፕ ቴሌግራም የሚባል እንትን የለም ነበርና በጣም ከባድ ነበር። ሲያልፍ ግን ሁሉም ቀላል ይመስላል። ህይወት በአሜሪካ እንዴት ሆነች? ከዛ ህይወት በአሜሪካ ጥሩ ነው እግዚአብሔር ይመስገን። ያው ትሰራለህ፣ ትደክማለህ፣ ያው አንተ ሴም ታይም ደግሞ ታገኛለህ መስራት እንትን ያለብን። ስትሄጂ ማን ተቀበለሽ? ማን ጋር አረፍሽ? ስሄድ ሌላ ዋና ስፖንሰር የሆኑ ነበሩ፣ እነሱ ጋር አረፍኩኝ። ያው ግሪን ካርድ የሚባለውን ነገር እስከማገኝ ድረስ። ከዛ በኋላ ካዝና የነበረች እሷ ጋር ሄድኩኝ ማለት ነው። እና ያው ቀጥታ ግሪን ካርድ ምናምን ካገኘህ በኋላ ወደ ስራ መግባት ትችላለህ። ያንተ አክቲቪቲ ነው የሚወስነው። ወደ ስራ ገባሽ አንቺ ወይስ ወደ ትምህርት? ትምህርትም ጀመርኩ ስራም ጀመርኩ እና በቃ በወቅቱ ምንም ደስ ማይለኝ ሁኔታ ውስጥ ስለነበር ያለው ጊዜ የሚባለውን ነገር በቃ በገንዘብና በትምህርት ታይሚን በቃ ቢዚ ያደረኩኝ ማለት ነው። እና በገንዘብ ማለት ገንዘብ ለማግኘት በስራ
በስራ ሁለት ስራ ነበር የምሰራው ሌሊትና ቀን። ከዛ ደግሞ ያለችኝን ትርፍ ሰዓት ትምህርት ቤት ነበር የምሄድባት። ቋንቋው ምኑም ሁሉም ነገር አዲስ ሲሆንብህ በቃ በጣም ትፍጨረጨራለህ፣ ትጥራለህ እና ደግሞ የቆዩ ሰዎችን ስታይ በቃ እንደነሱ መሆን በጣም ትመኛለህ። መቼ ነው እኔ እንደነሱ መሆነው ምናምን ትላለህ። አዲስ ስትሆን በቃ ሁሉ ነገር ነው የሚዘጋጋብህ እንትን የሚልህ። ምን ያህል ጊዜ ቆይሽ አሜሪካ ነገር? ወይ ቆይቻለሁ መቁጠር ራሱ ረስቻለሁ። አመት ያልፈኛል። አዎ ረጅም ጊዜ በጣም እንግዲህ ስደት በሰው ሀገር በልጅነት እንግዲህ ከመውጣትም ጋር በተያያዘ እንግዲህ ብዙ ቻሌንጆች ይኖራሉ እንዳልሽ ምናልባት በዚህ ሰዓት ተወርቶ ማያልቁ በጣም ብዙ ቻሌንጆችን አሳልፈሽ ሊሆን ይችላል ብዬ አስባለሁ። ግን በዋናነት ደግሞ ዛሬ አሁን ወደዚህ የመጣሽበት ዋናው ዓላማ እንግዲህ ፍትህ እፈልጋለሁ። ምንድን ነው የተፈጠረው? ምንድን ነው የምትነግሪኝ? እስኪ ንገሪኝ። እኔ ዛሬ የመጣሁበት ጉዳይ ምንድን ነው ከኔ በላይ ያለ ወንድሜ ወንደሰን መንግስቱ ይባላልና ከሚገርም ነገር በጣም ወደው ማከብረው ከሌሎች ወንድሞቼ ሁሉ ማለት ነው አስበልጭ በጣም ነበረ ማምነው ወደውና ከሱ ጋር ባለው የቤት ጉዳይ ነው ንብረት ጉዳይ ነው እና ቤት እና ንብረት ኃላፊነቱን ሰጥቼው ውክልና ሰጥቼው የኔን የሆነ ነገር ሁሉ እንዲያስተዳድር አድርጌው ነበረ እና ያንን ነገር ደግሞ እሱ አላቀም አለኝና ቤቴናውን እኔ ነኝ ያስኩት። በርግጥ አስረክቦኝ ሄዷል። ከሄደ በኋላ ካርታ በኔ ማውጣት ሲገባው በራሱ ስም አውጥቶ እኔን ልክ ከአሜሪካ ስመጣ ለረፍት መጥቼ እሱ እንደ አገዘኝ አይነት ረፍት ስትመጣ ማረፊያ ቦታ የላትም ብዬ ፈቅጄ ሰጣሃት ብሎ ካስረከበኝ በኋላ ሄዶ ካርታ አውጥቶ በስሙ እኔን ከሰሰኝ ማለት ነው። እንግዲህ እዛ ሀገር እያለሽ አሜሪካ አልመጣሽም? በዛ መሃል አረ በጣም ብዙ ጊዜ ነው የምመጣው። በጣም ጥሩ። ስለዚህ ትመጫለሽ። ከዛ ከወንድሞቼ መሃል አንዱን የምቀርበው በጣም ማነው ነው አንደኛው ወንድሜና ከሱ ጋር በተያያዘ ነው ያለኝን ንብረት ያስተዳድርልኝ ነበር አልሽ። ትክክል። ምንድን ነበር የነበረሽ? ምን ያስተዳድርልሽ ነበር? እንዴት ነበር ውክልናውን የሰጠሽው? ምን አይነት ውክልናስ ነው የሰጠሽው? በትክክል ኦኬ። እሱ መጀመሪያ ላይ አዲስ አበባ አይኖርም ነበር፣ የሚኖረው ክፍለ ሀገር ነበር። ከክፍለ ሀገር አምጥቼ እዚህ አዲስ አበባ እንዲማር አደረኩት፣ ዩኒቨርሲቲ ምናምን ማለት ነው። ከዛ እንደዛ እየተማረ ያለ እንደገና ጨርሶ ዩኒቨርሲቲውን ወደ ክፍለ ሀገር ተመልሶ ሄደ፣ ወደ ደብረ ብርሃን ማለት ነው። ከዛ ሌላ ስራ ያገኝና የመንግስት ስራ ከደብረ ብርሃን ውጪ ይሄዳል ማለት ነው፣ ይመደባል። ከዛ እዛ ሀገር ደግሞ ያው ኮኔክሽንም የለም ኔትወርክም የለም። እኔ ስደውልለት ማግኘት ፈልጋለሁ ሁልጊዜ በጣም የምወደው ብያለሁ፣ በጣም ማለት ነው። የስንት ታላቅሽ ነው? 4 አመት ምናምን ቢበልጠኝ እና በቃ አንቺና በሱ መሀል ልጅ አለ? የለም። እኔ እና እሱ ስናድግ በቃ በጣም በቃ ለየት ያለ አታችመንት ነበረን እና ለዛም ነው በቃ የምወደው። በጣም ያሳዝነኛል፣ እናትም አባትም የለውም። እኔ ወጣ ብዬ ብኖርም ግን ሞር ለሱ ነው የምጨነቀው እና ከዛ እዛ የሄደበት ክፍለ ሀገር ምንም ኔትወርክ የለም፣ ስደውልለትም አይገኝም። እሱም ደግሞ ስራ እንዴት ነው ምናምን በምለው ጊዜ ምንም ደስ የሚል ነገር አይደለም የሚነግረኝ። ከዛ በቃ ለምን አዲስ አበባ አትገባም ተመልሰና የሆነ ቢዝነስ ለምን አንሰራም አብረን በቃ ምን ያደርግልሃል ክፍለ ሀገር መግባት አልኩኝና በዚህ ተስማማን። አዲስ አበባ መጣ ማለት ነው። በዚህ ወቅት እዛ ክፍለ ሀገር በነበረበት ወቅት 2 ግለሰቦችን ይታወቃል። እሱ አዲስ አበባ ሲመጣ መጡ ይመስለኛል። ሰውየው ቀድሞ መጥቷል እዚህ። ከዛ ሚስቱ ነች፣ እሷም ቀድማ ትመጣለች ከወንድሜ ጋር ተከትላ ማለት ነው። ከዛ እኔ ያው ቤት ተከራየው ለወንድሜ ያለውን ወጪ ምንም ችግር የለም ወጪ እኔ የምሰራው ለሱ ነው በቃ ብዬ ወስኛለሁ። አባታችንም ከሞተ በኋላ ሰፖርት ማድረገው እኔ ነበርኩኝ እዛ ቤት። ከዛ በቃ ወንድሜ ቢዝነስ ምናምን አጣራልኩት፣ ቢዝነስ መፈለግ ጀመረ።
ብዙ ጊዜ ፈጀበት። ያው ጥሩ ቢዝነስ የትኛው ነው? ዝም ብለህ ቢዝነስ አትጀምርም አይደል? ከዛ ስፖርት ቤት በሚለው ተስማማንና ስፖርት ቤት ተጀመረ ማለት ነው። ብር ነው ልካለው፣ ሰውም ሲመጣ ዶላር ልካለው፣ በባንክ ልካለው እና ያ ስፖርት ቤት ተጀመረ። አንድ ላይ እንደምንሰራ ነው 100% ማቀው ማለት ነው። ጂም ቤት የወንዶች የሴቶች ጂም ቤት ተከፈተ። ከዛ በቃ አሪፍ ስመጣ ማይዋለሁኝ ጥሩ ሁኔታ ላይ ነው ያለው። ምን እንጨምር ምን እናድርግ እየተባባልን እንነጋገራለን። የኔ ያንተ ምናምን የሚባል ነገር የለም። እና ከዛ ብዙ አመት ከሰራ በኋላ የቤት ደግሞ እንግዛ ተባባልን ማለት ነው። ከዛ እንግዲህ በዚህ መሃል ቤት ኪራይ ነበር የሚኖረው እሱ ከማን ጋር ከነዚህ ከሰዎች ከግለሰቦቹ ጋር በቃ እነሱ ዘመዶቻችሁ ናቸው የባዳ ዘመድ ናቸው ተብሎ በቃ በጣም አሪፍ ሰዎች ናቸው ሲለኝ በቃ እንግዲህ አንተን ብቻህን ከምትኖር ለምን ከነሱ ጋር አትኖርም? ሰው በጣም አሪፍ አለኝ። እውነትም በጣም የተባረኩ ሰዎች ነበሩ መጀመሪያ ላይ። በቃ እኔ ራሴ ስመጣ አወኳቸው። በቃ እናት አባት ቤት የገባሁኝ ያክል ነበር የሚሰማኝ። ሳያቸው መጀመሪያ ላይ በጣም በተጨናነቀች በጠባብ ቤት ነው የሚኖሩት። ከዛ ኦኬ ለምን ቤት አንገዛም ምናምን አሉኝ። ጥሩ አይዲያ ነው። ሄድኩኝ። በቃ ውክልና ላኩለት፣ ገንዘብም ላኩለት፣ ቤት እንዲገዛ ማለት ነው። በእኔ ስም ነበር እንዲገዛ የፈለኩት። ውክልናውንም ላኩኝ። እዚህም አካውንት አለኝ። እሱንም አካውንት ላይ ያለውን ገንዘብ ወስዶ ለቤት እንዲጠቀመው ማለት ነው። ከዛ እንደዛ አድርገ በቃ ፋይን፣ ምንም ሀፕን ያደረገ ነገር የለም። በቃ ሙቭ አደረጉ እነሱ እኛ ቤት ገቡ ማለት ነው። ተገዛ ቤቱ ተገዛ ቤቱና ምን አይነት ቤት ተገዛ? የሆነ 250 ካሬ ላይ ያረፈ ብዙም የሚያምር ቤት የለውም፣ ግን እንደ አዲስ ሰራ ነው ማለት ነው። የት አካባቢ ተገዛ? ወደ ወሰን አካባቢ፣ ወደ ኮሌጅ አካባቢ ማለት ነው። ምን ያህል ገንዘብ ሰጠሽ ይሄ ቤት እንዲገዛ? ቤቱ እንዲገዛ መጀመሪያ ላይ የሰጠሁት ገንዘብ ወደ 700,000 ይሆናል። በዛ ወቅት በጣም ብዙ ብር ነው። ምን ያህል አመት በፊት ነው? ከ13 አመት ምናምን በፊት ነው። እና በቃ አሪፍ ነው ማለት ተቆርጦ የተገዛ ማለት ነው። 500 ምናምን ካሬ ነበረ። ግለሰቡ ቆርጦ ሸጡልን። በቃ በጣም አሪፍ ተባባልን። እየኖርን ያለን እዛ ምንም ችግር የለም። ካርታ ግን መውጣት አለበት፣ በሂደት ነው የሚወጣው አሉኝ። እኔ ደግሞ እሱን አምኛለሁ። ካርታ እንዴት ይሁን ምን ይሁን ምንም ማውቀው ታሪክ የለም በወቅቱ። ከዛ በኋላ ወንድሜ ከተወሰነ አመት በኋላ ላገባ ነው ይለኛል ማለት ነው። በጣም አሪፍ ላገባ ነው አልሽ ወንድሜ? አዎ እኔም ደግሞ እንዲያገባና የራሱን ትዳር እንዲኖር በጣም ፈልጋለሁኝ። ቤቱን ግን ስትገዙ ቤቱን ስትገዢ ወይም ስገዛ ስትላልሽ ይገዛልኝ ስትይ እንግዲህ ወደ 700,000 ብር አካባቢ ሰጠሁት አልሽ። በማን ስም እንዲገዛ ነው? ምክንያቱም የሱስ ድርሻ ምንድነው? ምክንያቱም አሁን ዛጋ ስፖርት ጂም ቤት ተከፍቶ እየተሰራ ነበር አይደል? ያን ገቢ ማን ነው የሚያንቀሳቅሰው? እሱ የማን ነው ገቢ? ወደ ማን ይገባል? ወደ እሱ አካውንት። ጥፋቱ ይኸውልህ እዛ ጋር ነው። እኔ ደግሞ በቃ አንድ ነን ብዬ ነው የማስበው። እና አንድ ቤተሰብ ናቸው። አዎ ማለት ምን መሰለ እዚህ ጋር ለሁለት ነው በቃ ላይክ የኔ ማለት የሷ ነው የሱ ማለት የኔ ነው በሚለው ሂሳብ ማለት ነው። እና ያንን ጂም ቤት በትልቅ አሳድገን ለመስራት ነበር ፕላናችን። ቢዝነስ አጣራ አልኩት አልሽ? አዎ ለግሉ ነው ለጋራ ነው? ቢዝነስ ለጋራ ነው። አንድ ሰው መቼም ውጭ ሀገር ያለ ሰው ቤተሰብ ለምሳሌ እኔ አንድ ቤተሰብ ይደውሎ አሌክስ ምን አይነት ቢዝነስ ነው መስራት የምትፈልገው አሪፍ የሚያዋጣ ምናምን ሲለኝ የሆነ ቢዝነስ ለነገሮች ይችላል አይደል? ከዛ በኋላ ስራ ብሎ ሲሰጠኝ ያንን ራሴ ነኝ የምሰራው። ስራ ብሎ እስከሰጠኝ ድረስ ማለት ግልጽ የሆነ ነገር ካላስቀመጠን ማለት ነው። ጂም ቤት ተከፈተ አልሽ? አጣራና ጂም ቤት ተከፈተለት ማለት ነው። ጂም ቤት ለወንድምሽ ጂም ቤት ከፈትሽለት። እሺ ከዛ በኋላ ጂም ቤቱ ጥሩ ሆነ መጥቼ አየው ነበር አልሽ? መጥቼ አይቼዋለሁ። ቆንጆ ሆነ ጥሩ ሆነ። ገቢውን እሱ ነው የሚያስተዳድረው። ጂም ቤቱ የሱ ነው። ስለዚህ ያንቺ የመሆን ማስረጃው ምንድነው? እዛ ላይ ያንቺ ለመሆኑ ምንድነው ማስረጃሽ? የኔ እና እሱ እምነት ብቻ ነው እና ገንዘብ ይላኩበት። እሱም እኮ አሁን ዛሬ ላይ የኔ ነው ብሎ ነው የካደው እሱንም ማለት ነው። ያው መተማመኑ እምነቱ እምነት እኮ እንኳን አይደለም ከወንድም ጋር
ከጓደኛም ጋር እኮ ተማምነህ ቢዝነስ እንትን ትላለህ። ግዴታ መዋዋል የለብህም። የኔ እምነት ነው። ምናልባት ይሄ ለኔ ዛሬ ዋጋ አስከፍሎኛል እና በወቅቱ ይሄ እንደሚሆን አታውቅም። ማንንም አይገርም ቢሆን ኖሮ አስቀድመ ሁሉን ነገር ለሱ ማድረግ የምፈልገው ነገር ለሱ ብያረጋለሁ። አልናካካም ነበር ወንድሜ። ዛሬ ወንድሜንም አላጣም ነበር ማለት ነው። ጂም ቤቱ ምን ያህል አመት ሰራ? ከ6 ከ7 አመት በላይ ሆኗል። እሺ ከ6 ከ7 አመት በላይ ሲሰራ አንድ ጂም ቤት ወይ ትርፍ አለው ወይ ኪሳራ አለው። ቢዝነስ ደግሞ ሲጀመር ከእህትም ጋር ይሁን ከወንድም ጋር ይሁንም ከአጎት ልጅ ጋር ይሁን ከማናውቀው ሰው ጋር ቢዝነስ ልንሰራ እንችላለን። ለጋራ ስራ ማለት ከስጋ ወንድማችን እህታችን ጋር እና ከባዳም ጋር እንሰራለን። ስንሰራ ግን ወጪ ገቢውን 6 አመት ቀላል አይደለም አይደል? በየአመቱ መቼም ወጪ ገቢ ይሰራል። እንደው በየወሩ መስራት ቢከብድ እንኳን ቢያስቸግር እንኳን በየአመቱ ይሰራል። ወይ በየሁለት ትርፍ ከሆነ ደግሞ በየ3 አመቱም እስቲ እንደው ተብሎ ሂሳብ ይሰራና ይሄው ይሄ እህቴ ይሄ ደርሶሻል፣ ይሄ ደግሞ ለኔ ይደርሶኛል ተባብላችሁ ታውቃላችሁ? አንቺ ጠይቀሽ ታውቂያለሽ? ማለት ምንድነው የኔ ድርሻ እዚህ ላይ? ምክንያቱም በሱ ነው የሚገባው ገቢ አልሽ። በሱ አካውንት ነው የሚገባው ገቢ። ስለዚህ ከዛ ከተከፈተው ጂም ቤት ላይ አንቺ 6ቱን አመታት ምንም ድርሻ የለሽም ወይ ምንም ነገር አልደረሰሽም ነው? ይሄን ንገሪኝ እስኪ። ምክንያቱም ስምምነታችሁ ለምሳሌ በቃል ሊሆን ይችላል፣ ቅድም እንዳልሽ በእምነት አምነሹ ሊሆን ይችላል። እሺ ይመኘው ችግር የለም። ማንም ሰው እኔ በዚህ በመተማመን ጉዳይ ላይ የሰው ልጅ ቃሉ ማፍረስ የለበትም ብዬ ስለማስብ ነው። ትክክል። አሁን ያ ጂም ቤት 6 አመት ሰራ አልሽ አይደለ? አሁን ይሄ የመተማመኑንም ምኑንም ወደ ኋላ እናስቀምጠው። ምን አገኘሽ አንቺ በ6 አመት ውስጥ ከዛ ጂም ቤት? ወይንስ እኔ ቅድም እንዳልኩሽ በቃ ለወንድምሽ ከተከፈተ ነገር ከሆነ ምንም መጠየቅ አይጠበቅብኝም። የጋራ ቢዝነስ ከሆነ ደግሞ ከዚህ ከ6 አመት ውስጥ የሆነ ነገር ማግኘት አለብሽ። ምንድነው የሆነው? መጀመሪያ ላይ ትንሽ ጂም ቤት ነበረች የተከፈተች ከዚህኛው በፊት ማለት ነው። እሷ ከሰረች። ከዛ በኋላ በዛኛው እዛ ውስጥ የነበረውን እቃ አውጣንና አሁን ያለበትን አሁን የሚሰራበትን ጂም ከፈትን ማለት ነው። እና ገንዘቡ በሙሉ ወደዚህኛው ጋር ሆነ ሽፍት አደረገ ማለት ነው። እና ኢቭን ከዛ በኋላ ራሱ ልክ ነህ እንደ አንድ ቢዝነስ እንግዲህ እንትን እንዳለ ሰው የኔ ድክመት አለበት ብዬ ነው የማስበው። በቃ ኮምፕሊትሊ አምኜው ነው እሱን ዛጋ እና ግን ገንዘብ አስቀምጥለዋለሁ። ገንዘብ ሴቭ አድርግ። እኔም እዚህ መጥቼ ሀገር ቤት ገብቼ የሆነ ትልቅ ነገር ከፍተን አብረን እንድንሰራ ነው የምለው እንጂ በዚህ አመት ስንት ገባ በዚህ ወር ስንት ገባ እያልኩኝ እንትን አልለው። መጀመሪያ ላይ ይለው ነበር ይነግረኝ ነበር። ከዛ በኋላ በቃ እሱንም ማስጨነቃ ነው ብዬ ታውኩት እሱን ማለት ነው። ቤት አመኘው 100%። ቤት እንግዲህ ያው ማለት አሁን እዚህ ላይ ብዙ ተመልካቾች ጥያቄ ያነሳሉ ብዬ እውነት ነው። ከፍተሽለት ስጦታ ከሆነ ማንም ሰው እንኳን ወንድሙ ይቅርና ሌላ ማናቀውንም ሰው እኮ በተቻለ መጠን እናግዛለን። በሐሳብ ባለን አቅም እናግዛለን። ሰው ማገዝ ከሆነ አንድ ማገዝ ነው። ተለይቶ መታወቅ ስላለበት ነው። እውነት ነው። ሌሎችም ጥንቃቄ እንዲያደርጉ ስለሚል ትክክል። ቢዝነስ ፓርትነር መሆን ደግሞ ይቻላል። ወንድምና እህት ቢዝነስ ፓርትነር ይሆናሉ። እህትና እህት ይሆናሉ። ወንድምና ወንድም ይሆናሉ። ስራ ነው አለቀ። እዛ ጋር የወንድምነት የቤተሰቡን ጉዳይ አይነካባቸው። እዛ ጋር ያለውን ፍቅራቸውን እዛ ጋር ያለውን መከባበራቸውን እንደተጠበቀ ሆኖ ስራን በሲሪየስ ይሰራሉ ብዙ ቤተሰቦች ማለት ነው። ስለዚህ እናንተ ጋር ይሄ የለም እንግዲህ እንዳየሁት። ምክንያቱም በዚህ በ6 አመት ውስጥ እንኳን ተሰራ ባልሽው እንትን ውስጥ ያንቺ ድርሻ ምንም የለው ማለት ምንም በገንዘብ ደረጃ ያገኘሽው ነገር እንደሌለ ነው የነገርሽኝ። እና እየመጣው ልሂድና በኋላ ላይ የደረስንበት እንትን አለ። ሊያገባ ሲል ስለዚህ ጉዳይ ተነሳ ማለት ነው። ቤቱ ከማግባቱ በፊት ነው የተገዛው? ከማግባቱ ስለዚህ ወደ ቤቱ እንሄድ። እሺ ስለዚህ ጂም ቤቱ በዚህ ጉዳይ ላይ ነው ያለው። ይሄን እናስቀምጠው። ምናልባት በኋላ ጥያቄዎች ሀሳቦች ስለሚኖሩኝ ያነሳልሻለሁ። ትክክል። ከዛ ቤት ተገዛልሽ? ቤት ይገዛልኝ ብዬ ፈልጌ ቤት ተገዛ። በቃ ያንቺ ነው ቤቱ። ኤኒ ታይም ስትመጪ ካርታው ለጊዜው በኔ ይሁንና እቀይርልሻለሁ ወደ አንቺ አለኝ። ያው አንድን ሰው ስትወደው ስታምነው ለምን የሚል ጥያቄ አትጠይቅም። ወይም ደግሞ ወደ ወንድሜ ነው ነገ ጠዋት የሆነ ነገር ሊመጣ ይችላል፣ ገንዘብ ጥሩ አይደለም። ይሄንንም ማቹሪቲ አሁን አላገኘሁትም ይዛኔ ማለት ነው። ያው ሲደርስብህ ነው እንትን የምትለው። እሺ አልኩት። ከዛ በቃ ሆነ
ተገዛ የኖሩበት እነዛም ሰዎች እንዳልኩ ወዳጆቻችን ተከትለው ገቡ ኪራይ ቤቱን ጥለው ማለት ነው ሙሉ ግቢ ነው እንደፈለጉ ይኖራሉ በነፃነት ቤት ኪራይ የለባቸው ምንም የለባቸው ወንድሜ ማለዛ ስለሚኖር ማለት ነው እና እኔ ግን ጠይቅ ነበር ጥያቄ ተወሰነ እስከመቼ ነው ጥሩ ሰዎች ናቸው ግን እስከመቼ እንደዚህ የሚሆነው ወይ የቤት ኪራይ እናስከፍላቸው ወይ የሆነ ነገር እናድርግ አንተ የምትኖርበት ከሆነ ሰርቪስ ውስጥ ኑርና ወይ ዋናውን ይከራዩት ትልቁን ቤት ስለ አይ እሱ እኮ በጣም ጥሩ ሰዎች ናቸው እነሱ ዋና ቦታው ማያዝሽ ነው እንጂ ኤኒ ታይም እንትን ማለት ይቻላል ደግሞ የራሳቸው ነገር እስከሚያዘጋጁ ድረስ ነው ይሁኑ ሲለኝ እሱን ስለምወደው ስለማከብረው እሺ ብዬ እቀበላለሁ ምንም ነገር ከሱ ቃል ውጪ አልወጣም እና በዚህ ሁኔታ ላይ ያለ ያው እድሳት ምናምን ሲኖርም ገንዘብ ልካለው ይታደሳል ምናምን አሁን ሊያገባ ደረሰ ማለት ነው ያገባበት ጊዜ ሲደርስ ምን ያህል ብር ላክሽ ለቤቱ ወደ 700 ሺህ አካባቢ ማስረጃ ልሽ ላክሽበት በባንክም አለ እንደዚህ ሰው ሲመጣም እኔም ስመጣ ይዤ መመጣቸው ዶላሮች ነበሩ እሱን ነው ማስቀምጠው ግን የሸጠው ሰው አለው ስንት ብር እንደሸጠለት አካውንቱ ላይ ቡኩ ላይ አለ የገባበት ወደሱ ባንክ ማለት ነው እና አዎ አለኝ ማስረጃ እሺ ከዛ ሊያገባ ሆነ ቤቱ ከተገዛ በኋላ አንቺም እንዲያገባ ፈልግ ነበር አልሽ አዎ በጣም የራሱን ህይወት እንዲኖር ፈልግ ነበር ከነዛ ወዳጆቻችን ጋር በጣም ረጅም ጊዜ ኖረ ከ10 አመት በላይ ማለት ነው አንዱ ሰው ደግሞ ሲኖር ያው የሆነ የራሱ ላይፍ ያስፈልገዋል ቢያምናለው እሻለኝ በቃ ደስ አለኝ ሲነግረኝ ላግባኑ እንደዚህ ጓደኛ ተዋውቁ ሲለኝ በቃ በደስታ ማለት ነው በቃ እኔ መጥቼ ነው ሰርገንም ደግሰው ምናምን ሁሉ አልኩት ማለት ነው ያዛ ያቺ ወዳጃችን ስትነግረኝ ደግሞ ሌላ ነገር ነው የምትነግረኝ አትፈልግም እሱ የራሱ ላይፍ እንዲኖር የሆነ ኔጌቲቭ የሆነ ፓርት ነገር ነው የምትነግረኝ ስለ ጓደኛው እኔ ደግሞ አልገባኝም ምንድነው ወይም ደግሞ ከሷ እንዲለይ ስለማትፈልግ ነው የሆነ በጣም ያገዛቸዋል እነሱ ሲኖሩ ማለት ነው ልጅ አላቸው ወንድ ልጅ እሱን ትምህርት ቤት የሚያስጠና እሱ ነው የሚያደርስ የሚመልስ እሱ ነው እና ያንን ሳስብ እስከመቼ ነው ላለውኝና ከዛ ነገረኝ ይሻልኩ ደሳለኝ በቃ መመጣበት ቀን ተቆረጠ እነሱ የሚያገቡበት ቀን ተቆረጠ 2014 አካባቢ ክረምት ውስጥ መጣሁኝ ማለት ነው ግን ከመምጣቴ በፊት ምን አልኩት ወንድሜ እንደዚህ መሆን አለበት ይሄ የስፖርት ቤቱም የቤቱም የሆነ መስመር መያዝ አለበት እና ደግሞ በሱ ስም የነሱ አንዳንድ ንብረት አለ በጥቅም በጣም የተሳሰሩ ናቸው ያንን ነገርም በቃ አንተ ልታገባ ስለሆነ እነዚህ ሰዎች ጥሩ ሰዎች ናቸው ከነሱ ሳይመጣ ይሄው ንብረታችሁ ብለህ ክሊር አድርገህ ስምህን ወደ ትዳርህ ገባ ስለው እሺ ችግር የለም ምናምን አለኝ ቀለል አደረገው ስመጣ እንገናኛለን በደም እንነጋገራለን ተባባልን እሺ አልኩት መጣው ከዛ አንድ ቀን ማታ ተሰበሰብን ማለት ሁላችንም እነሱም አሉ እንደ ቤተሰብ ናቸው ብያለው እሱም መጣ ስፖርት ቤቱስ እንዴት ነው የሚሆነው ስለው ስፖርት ቤቱ የኔ ነው አለኝ ስራበት ብለሽ እኔ ሰጠሽኝ አለኝ እንግዲህ ሞዳል ጌም ፖይንት ማለት ነው እኔ አላልኩም እንደዚህ የሚል ቃል የለኝም ከዛ በቃ ማይሆን ነገር ነው የኔ ነው በቃ እሱም ተማምኜ ነው ህይወት እየኖርኩኝ ያለሁት ልጀምርም ያልኩት የኔ ነው አለ ቃኔም እንዴት ይክደኛል ብዬ በጣም ተጎዳው በጣም ማለት ነው እና ከዛ በስንት በመከራ እነሱ ሽማግሌ ሆነው በቃ ቢያንስ አለ የምትለውን ገንዘብ ሰጠችኝ የምትለው ገንዘብ ብድርም ቢሆን ነው ያልከውን ስጣት ተባለ ያ ገንዘብ የለኝም ማለት መጀመሪያ የኔ ነው ብሎ ነበር ከዛ ደግሞ ወደ ስጣት ሲገባ የለኝም ማለት ከዛ
በቃ በጣም ረጅም ጊዜ ሰርጉን ራሱ ለኔ በጣም ከባድ ጊዜ ነበር በእንደዛ ሁኔታ ውስጥ ተዳረሱ እንዲያገባ ፈልግ ነበር አልሽ አይደል ከዛ ደግሞ ያው ቄሱን ደስታ ልታይ ነው የመጣሽው ከዛ እዚህ ድረስ ምክንያቱም ትልቅ ነገር ነው መቼም የወንድም ደስታ ማየት ለእህት ትልቅ ነገር ነው የእህትን ደስታ ማየት ለወንድም ትልቅ ነገር ነው እኔ እንደዛ ነው የምረዳው እውነት ነው ሶ መጣሽ ሀገር አቋርጠሽ መጣሽ በመጀመሪያ ደረጃ እኔ እንደመጣሽ የመጣሽበት ዓላማው ሰርጉ ነው ትክክል በምን አይነት ሁኔታ ውስጥ ሆናችሁ አወራችሁ ከሰርጉ በፊት ይኖር ኦኬ ከሰርጉ በፊት ወይስ ከዛ በፊት እዛ ያለሽ እንደዚህ ጥርጣሬዎች ግጭቶች የሆኑ ነገሮች ተፈጥሯል በመሐላችሁ አሪፍ ጥያቄ ነው እቺ ሴትዮዋ ወዳጃችን ያልኩ በጣም የማይሆን ነገር ተነግረኝ ነበር በወንድሜ ላይ ጥርጣሬና እምነት እንዳጣ ማለት ነው ገንዘቡ ለብቻው ያደረገው ነው እንደዚህ መኪና ልግዛ ያለ ነው እንደዚህ ገንዘብ ያጠፋም ትለኛልና ያንን ነገር አይምሮስ በጣም ሞላችብኝ ማቀው ወንድሜ ሆኖ አይደለም ያየሁት በሷ እንትን ማለት ነው ይሄን ደግሞ ምንም አላልኩትም እኔ ለሱ ስመጣ ፊት ለፊት እንነጋገራለን ያልኩት ይሄን ነገር ማንም ቅር እንዲለው አልፈልግም እዚጋ ክሊር የሆነ ነገር ይዞ እንዲገባ ነው የሚፈልኩት እኔም ቅር እንዳይለኝ እነሱም ቅር እንዳይላቸው እሱም ቅር እንዳይለው የተባረከ ትዳር እንዲኖረው ብዬ ነው ማንም ሳላዘነበት ማለት ነው እና በቃ በዚህ ሁኔታ ነው ስጠይቀው የኔ ነው አለኝ እሺ የኔ ነው ላይ እንትንበል ምን ማለት መተሽ ምንድነው የጠየቅሽው ይሄን ግልጽ አድርጊልኝ ጂም ቤት አለ ተከፍቷል ሲጀመር አሁን አንቺ 6 ዓመት ሙሉ አልጠየቅሽም ስለዛ ጂም ቤት አላወራሽም ብለሽኛል እኮ ቅድም አልጠየቅኩኝም ያው ስለማምነው ነው ያልሽኝ በርግጥ አይደለ የኔ ነው አንተ ነው የሚል ጥያቄ ጠየቅኩ ግን ስራ እንዴት ነው ላለው ኤቭሪዴይ ስናወራ ቢዝነስ እንዴት ነው በዚህ ወር እንዴት ነው ገቢው ወጪው እንዴት ነው እላለሁኝ እኮ አሁን ምን አለን አሁን ቢዝነስ ላይ ስንጠይቅ እንዴት ነው መሰለሽ ሌሎች ሰዎች እንዲረዱትም ስለምፈልግ ልክ ነህ አሁን እኔና አንቺ ቢዝነስ እየሰራን ነው አንድ ቢዝነስ እንስራ ተባብለን እየሰራን ነው በጋራ ከሆነ አሌክስ የዛሬ ገቢያችን ምንድነው ለምሳሌ በቀን በቀን ላትገናኝ ይችላልሽ ውጭ ሀገር ስላለሽ አንቺ አይደለ እሺ በወር ሪፖርት ፈልጋለሁ በ6 ወርም ይሁን ሪፖርት ፈልጋለሁ በአመትም ይሁን ወጪ ቀሪ ተሰርቶ የሚደርሰኝ ድርሻ ምንድነው ብለሽ መጠየቅ መቻል አለብሽ ትክክል እኔም በሰጠሽኝ ጉዳይ ላይ ደግሞ እኔን ስራ ብለሽኝ ወንድሜ እህቴ ስለሆንሽ ስራ ባልሽኝ ነገር ላይ 6 ዓመት ሙሉ ሳትጠይቂ 6 ዓመት ሙሉ አንድ ብር ይገባኛል ሳትይ አሁን መተሽ ይሄ ጂም ቤት እኔ ነኝ የከፈትኩልኝ እንዴ ስጦታ ላለሙ ነው ምን ማስረጃ አለኝ እሺ አሁን ስጦታውን በቃ ለወንድም ማንንም እህት ለወንድሙ እንደምታረጋው እንደዛ አርገሽለትስ ቢሆን ይሄን ጂም ቤት በቃ በስጦታ ገንዘብ ሰጠሽው ማንንም ሰው ይረዳል ረድተሽውስ ቢሆን ለዚህ ምን ማስረጃ አለሽ እኔ እንግዲህ ከቃል በላይ ማስረጃ የለኝም እሱ ላይ ነው የኔ ትልቅ ድክመት ብዬ ነው እንትን ምለው በቃ ማለት በጣም ስለማምነው በፍጹም ከራሴ በላይ ነው ማምነው በቃ እንደዚህ ይሆናል ብዬም አልገምትም እሱም ሲያወራ በቃ ገንዘብ አይደለም በመሐላችን ሊገባ ይቀርና ካንቺ በፊት እኔን ያርገኝ የሚለኝ ወንድሜ ነው እና ዛሬ እኔን ያድርገኝ በቃ ያንቺን ክፉ አልስማ አልወቅ ምናምን የሚል በቃ እኔ የሆነ ነገር እንኳን ችግር አጋጥሞኝ ስደውል ከኔ ባሰ የሚያለቅስ ወንድሜ ነውና በዚህ ሁኔታ ሆኜ እንዴት አድርጌ ነው ይንዋዋል ይሄ እንዴት ነው በጣም ከባድ ነው ለኔ እሺ ስፖርት ቤቱ ያንቺ አይደለም ማለት በጣም ተጎድቷል ቅድም ያልኩሽ ነው አይሽ ጉዳቱን አሁን ይሄን ጉዳት ሴንስ ያደረግሽውን ጉዳት ሰዎች ከውጭ ሆኖ በምንም ስሌት ሊረዱሽ አይችሉም አንቺ ጫማ ውስጥ መሆን መቻል አለበት ትክክል ብዙ መጠየቅ የነበሩብሽ ብዙ ማስተካከል የነበሩብሽ መንገዶች በሙሉ ትተሽ ለአንድም ሰዓት ሳትጠይቂ ፋይናሊ ምን ኤክስፔክት ልታረጊ ሰርፕራይዝ ካልሆነ በስተቀር ኤክስፔክት ሰርፕራይዝ ነው የሆንኩት ትክክል ተጠበቅሽ ድንገት እንጂ እሺ ይሄ ያለፈ ከዛ ሰርጉ ተካሄደ አይ ወደ ቤቱ ደግሞ መጣን ማለት ነው የዚህን ጉዳይ ላይ የቤቱን ማነሳችሁ ትክክል ምክንያቱም እንዳልኩ ያው ክሊር የሆነ ነገር ይዘን ነው መግባት ያለብን ብዬ ነው ያሰብኩት እኔ አሁን እንደውም በጣም ጫና ያለ ጥያቄ ላለመጠየቅ ምክንያቱም እየመለሽልኝ ያለው መልስ ምንድነው እምነት የሚለው ነገር ስላለ እንጂ ለምሳሌ አንድ ሰው እንኳን አሜሪካን ሀገር ያለ ሰው ይቀርና ያው አሜሪካን ሀገር ያለ ሰው ስለ አንጻራፊ ነው ያው ነገሮችን እዛ በጣም 24 ሰዓት ሰርተው ነው ገንዘብ የሚያገኙት እናውቃለን ትክክል በጣም ብዙ ነገሮችን አድርገው ነው ገንዘብ የሚያገኙት
ቤት ይገዛልኝ ብለሽ አንቺ ስትገዢ አይ ወንድሜ በስሜ ቤት ግዛልኝ ውክልና ሰጥቻለሁ አልሽ ደጋግመሽ ብለሽኛል ውክልና ሰጥቻለሁ የኔ ውክልና አለ ተልኮ የላኩት ነው ከዛ ለዛማ ቤት ስታስገዢ በቃ ቤቴ በስሜ ይሁንልኝ ብለሽ ነግረሽዋል ውክልናው አልደረሰም አለኝ ስለዚህ ሰውየው ደግሞ ገንዘቡን በጣም ስለሚፈልጉት በእኔን ጨርሰውና ከዛ አንቺ ስትመጪ ይስተካከላል አለኝ በፍጹም እኔ አልጠረጠርኩም እንዴት አርጌ ጠረጥራለሁ እና ከዛ በቃ ውክልናው መጣ በሰው የሸጡት ሰው የራሱ አሁን ያው በሂደት ነግራለሁ ብዬ ነው እንጂ ፍርድ ቤት ቀርቦ ለኔ ነው የመሰከሩት ለሷ እንደተገዛ ብለው ማለት ነው ይመሰክሩ ይችላሉ እሺ የመጀመሪያው ውክልና አልደረሰ ኦኬ ይሄ ሁላችንም ሊያስማማን ይችላል ውክልና ካልደረሰ ባለው ነገር ቤቱ እንዳያመልጥሽ ከተፈለገ እሺ በሱ ውክልና መገዛቱ ኃጢያት የለው ያው ወጪ ይበዛል እንጂ ደግሞ ድጋሚ ስም ለማዞር ላይ እሺ ውክልናው ደረሰ ውክልናው ሲደርስ ታዲያ ለምን ፕሮሰሱ አልተጀመረም ለማስጀመር ምን መሰለ በቃ በኔ ኦሬዲ አንዴ ተጀምሯልና በዚህ ይለቅና ካርታውን ወደ አንቺ ትራንስፈር አረግልሻለሁ ነው በቃ እኔም ደግሞ ችግር የለውም በቃ አልኩኝ ማለት ስለዚህ እዚህ የጥያቄው ለታነሳሽ ወይ የምድር ጂሙን የጠየቅሽ ወደ ጋብቻ ከመሄዱ በፊት ሳነሳው ምንድነው ያለኝ አሁን ሃፍዌይ ላይ ነው ያለው ኦልሞስት እያለቀ ነው ካርታውን ደግሞ በጣም ረጅም ጊዜ እንዲፈጅ ያደረጉት የሊዝ ዋጋ ይቀንስ እያሉኝ ማለት ነውና በኔ ይሁን ኦልሞስት በቃ እያለቀ ነው ከዛ በኋላ ወደ አንቺ ውክልና ሰጥሻለሁ 100% ያንቺ ይሆናል አለኝ እኔ በጂሙ እንትን ስላስከፋኝ አላመንኩትም በፍጹም አይሆንም አልኩት ማለት ነው ከዛ በኋላ እንደገና በቤት ሽያጭ ውል ወደኔ እንድገዛው አደረገኝ ማለት ነው 900,000 ብር ተደርጎ ከዛ እነዚህ ሰዎች አልኩ ወዳጆቻችን ምስክር ሆኑ በቃ ስለዚህ አሁን ወደ ትዳሩ ይግባ የሆነ ሪሊፍ አገኘው ነኝ ማለት ነው በውልና ማስረጃ ነው ሄደሽ አይደለም ውልና ማስረጃ ካርታ የሌለው ቤት ምንም ሰነድ ማረጋገጫ መሆን አይችልም ስለዚህ እሱም የጀመረው ምንድነው በሰነድ አልባነት ነውና እንደ አዲስ ተደራጅቶ ምናምን ነው እና ቤቱ የተገዛው መቼ ነው ቤቱ 2007 አካባቢ ነው በኢትዮጵያ 2006 በኢትዮጵያ እሺ ይሄ ጥያቄ የተነሳው ደግሞ መቼ ነው 2014 ክረምት ውስጥ እሱ ላይ ያገባ ሲል እንግዲህ ቤቱ በ8 አመት 7 አመት አካባቢ አለ በመሃል ማለት ነው እዛ ቤት ላይ ስለዚህ በዚህ መሃል ነው ስሙም ያልዞረው ወደሱም ያልዞረው ነው ይያልሽኛለሽ እና ያው መጀመሪያ እንደዚህ አይነት ቤት ሽያጭ ወር ስታደርግ ክፍለ ከተማ አይደለም እንትን ነው የሚሄደው ወረዳ ይሄዳል ከዛ ወረዳ ተደራጅቶ ነው ወደ ክፍለ ከተማ የሚልከው ከዛ ነው ክፍለ ከተማ ካርታ የሚወጣለት ማለት ነው ያንን ነገር ደግሞ እሱ ስቲል ወረዳ ላይ እንዳለ ይነግረኛል እሺ ያንን አዲስ የገዛውትን የቤት ሽያጭ ወልጄ እኔ ወደ ወረዳ ሄድኩኝ ከማን ጋር ከሱ ጋር እሱና ወዳጅ የነበረችው ሴት ሄድን እንዳለ ያለው ማስረጃ እሱ ጋር ያለው ነገር ወደ ወረዳ አስገባን ይሄንን ቤት ሸጫዋለሁ የኔ አይደለም እኔ ከእንግዲህ የለሁም ብሎ ማለት ነው ገባ ለኔ ሊደራጅልኝ እንዳዲስ አሰራራቸው እንደዚህ ነው ያሉኝ ከዛ እንዳዲስ እንዲደራጅልኝ እኔ ሰመላለስ ገና ነው ይሉኛል ጊዜው አሁን አይደለም ይሉኛል ተዘግቷል ይሉኛል በጣም ብዙ ወጣ ወረዳ አሳለፍኩኝና በዚህ መሃል ምን ሆነ እሱ ቀደመኝ ካርታ ወጣበት እሱ ቀድሞኝ ካርታ ወጣበት ወረዳዎች ገና እየተደራጁ ነው ምንም ማድረግ አንችልም አሉኝ ከዛ ግን ቤቴን አስረክቦኛል እሱ አስረክቦኛል ማለት 2014 አገባ እሱ አይደል እሱ ሲያገባ ወጥተው ኮንዶሚኒየም ተከራይቶ ሄደ ማን ቀረ ቤት ውስጥ እነዛ ወዳጅ ሆነው የነበሩት ሰዎች ቀሩ እንዳጋጣሚ ነው መሄጃ ይደረሰና
ሄድኩኝ። ቆይ ስመለስ አስተካክላለሁ ብዬ ግን ትልቅ ጥያቄ ነበር። እንዴት እሱ ይወጣል? እነሱ መውጣት ሲችሉ እሱ ነው ወንድም ያደል ለምን ይከራያል? እንደዚህ የሚል ጥያቄ በምጠይቀው ጊዜ እኔ አገባኝም ቤትሽን ተረከቢ መተሽ አስተካኪ ነው የሚለኝ። እና በዛ ወቅት ምንድነው ከዛ በፊት ምን ሆነ መሰለ ብሩን ወደ ስፖርት ቤቱ ልመለስ ገንዘቡን የለኝም እንዳለ በጣም እንትናለን። እንዴት አይኖርም ምንም ገንዘብ የለኝም አሁን እጄ ላይ ያለው ገንዘብ ቤት ገዝቼበታለሁ ለራሴ ይለኛል። እንዴት እኔ አንተን አከብርሃለሁ ያንተን ቃል እጠብቃለሁኝ እንዴት እኔ ገንዘብ አስቀምጥ ፈልጋለሁ ያልኩህ ቤት ትገዛበታለህ ገና ሳታገባ ስላው ገና በማገባት ሚስቴ ስም ቤት ገዝቼበታለሁ። አይ ገንዘቡን አምጣ ምትይኝ ከሆነ ደግሞ ሸጠዋለሁ ለደላላ ነግሬ መሸጥ ብቻ ነው ይለኛል። እሺ አልኩኝ። ስጠብቅ በቃ አይሆንም ይለኛል። እኔ በዛ መሃል በጣም ተንከራተትኩ ማለት ነው። በጣም አንደኛ እምነት መግደል አለ፣ ሁለተኛ እነዛ ሰዎች መልካም መስለው አንዴ ለኔ ይመጡና ሌላ ነገር ይላሉ፣ ለሱም ሌላ ነገር ለሱ ምን አለበት ብትውለት አሜሪካን አይደል እንደምትኖረው ይላሉ። እንደገና ለኔ ደግሞ መተው ላንቺ እንደዚህ አድርግ በቃ አለ አይደል ይሄ በጣም እንትን የሚል ነገር አስተራቂ መስለው ማለት ነው። ከዛ በመሃል ላይ ትንሽ የገንዘብ እንዲሰጠኝ ተደረገ የስፖርት ቤቱን ብሎ ማለት ነው። እኔ ያል ገንዘብ 600,000 ብር። ከዛ ግን ይሄን ገንዘብ ከመስጠቱ በፊት በጣም ብዙ በቃ አስቀይሞኛል፣ በጣም ብዙ ነገር አንከራቶኛል። ያ ገንዘብ እኔ ሲሰጡኝ አምጥተው ለዛውም እሱ አይደለም የሰጠኝ ተብሎ ነው እኛ ተበድረን ሰጠንሽ ነው ያለችኝ። አንቺ ምን ያህል ገንዘብ ኢንቨስት አድርገሻል እዛ ስፖርት ቤት ላይ? በዛ ወቅት ከ600,000 ብር በላይ ነው እንግዲህ 600 ወይም ወደ 1 ሚሊዮን ይገባል ብዬ ገምታለሁ። የመጀመሪያው የከሰረውም ስላለ ማለት ነው። እና ዝም ብዬ ነበር ገንዘብ እንትን ብለው ዶላር ሰው ሲመጣ ስለምልክ ኦዲት አላረገውም ነበር በቃ ምንድነው። እሺ 600,000 ብር ተሰጠሽ። እንግዲህ እኛ ሰብስበንም ነው ብለው ወይሱም ነው whatever ተሰጠኛልሽ። ብቻ ያንን ገንዘብ ሲሰጡኝ እኔ በጣም ያዘንኩት ባይሰጡኝ ይሻለኝ ነበር። ምክንያቱም ወንድሜን እዚህ ጋር አጥቼዋለሁኝ እኮ ያ ገንዘብ ለኔ ምንም አልታደል። እንዳጋጣሚ ዝም ያንዱ ባንክ ውስጥ ነው ጥዬው የሄድኩት ማለት ነው። ተመልሼ ሄድኩኝ። አልሄድኩም ከመሄዴ በፊት ምን ሆነ ይቺ ሴት መልካም ሴት ናት ብዬ ነው ማስበው ለኔም ለሱም። እና ግን እኮ እኔ በጣም ጠረጥረው ነገር አለ ይሄ ልጅ ዳ ውስጥ ገብቶ ይሁን እንዴ ምናም ያልሽ ለሱ ያሰበች የተጨነቀች መስላ ለኔ ትነግረኛለች። እኔ አያገባኝም በቃ ከገባም እግዚአብሔር ያወጣው ምናም ነው መላትና ከዛ በኋላ ላይ ለ2015 ኒው ይር ለት በኢትዮጵያ ኒው ይር ማታኔ ፍላይ ላደርግ ነው። ፍላይቴ ማታ ነበርና በጠዋት ትመጣና እንግዲህ እሱ አዲስ ሙሽራ ሆኖ ማለት ነው ክረምት ውስጥ አግብቶ ሰርጉ ላይ ተገኘሽ? አዎ። እንዴት ነበር ሰርጉ? በጣም ደስ የሚል ነበር። ያው በጣም አለ አይደለ እንደንትን አልሆንኩም፣ ከፍቶኛል በጣም ወንድሜን ስላገባ ደስ ብሎኛል። ግን በውስጥ ያ ነገር አለ። ያንን መጥፎ ስሜት አባረሬ በቃ የሱ ቀን ነው ብዬ ለመደሰት በጣም ነበር የሞከርኩት። እሱ ግን በቃ የሆነ የጥፋተኝነት ስሜት ስላለ ስቅቄ ማለት ነገር ነበረ እና ያንን ሰርግ ቆይተን መጣን። እንደገና ደግሞ አዲስ አበባ ሌላ ሰርግ ደገስን ማለት ነው። አብሱም በጣም ጥሩ ነበር። በጣም ደስ የሚል ሰርግ ነበር። ከዛ በኋላ እንደው በዚህ መሃል አንተ የከልተከሽ ሌሎች ብዙ ስንት ወንድሞች ነበርሽ? ሌሎች 7 ነበሩ፣ ግን ግማሾቹ ብዙዎቹ የሉም በህይወት። ኦኬ። ካሉት ጋር በህይወት ካሉት ጋር ታወሪ ነበር ማለት አሁን ለምሳሌ እሺ አንድ ከቤተሰብ መሃል መቼም ወንድም ከወንድም እህት ከእህት አንዱ ካንዱ አበላልጦ የሚገናኝ ሊኖር ይችላል። ይሄን ነገር ከእሱ ጋር ስታደርጊ ከሌሎቹ ጋር ሲያለሽ ግንኙነት እንዴት ነበር? ከሌሎች ወንድሞች ጋር ሌላ የሱ ታላቅ ነበረ። እሱ የሚኖረው ጅቡቲ የሚባል ከተማ ነበረ። እሱ መጥቷል ለዚህ ሰርግ። በቃ እሱም ያውቃል እኔ
ወንድሜ ለወንደሰን ያለኝን ልዩ ፍቅር እና በቃ ያውቃል ያለውን ሁኔታ። ሌሎቹ እንደሱ በጭራሽ አትቀርቢያቸውም ነው? በስራ የተለያየ ሀገር ስለሆኑ እንደሱ አልቀርባቸውም honestly። ኦኬ እሺ የበረራሽ ቀን ምን ገጠመሽ? የበረራ ዕለት ምን ገጠመኝ መሰለ 2015 ኒው ይር። ከዛ በፊት ታረቀን እኔና ወንድሜ ክረምት ውስጥ በቃ ደስ አለኝ። እኔ ምን አባቱ ይቅር ገንዘቡ ምን የማውቀው ወንድሜን ነው ገንዘቡን አይደለም አልኩኝና እነዚህ ሰዎችም በቃ መልካም ሰዎች ናቸው ብያለሁ። አስማሙን በቃ ደስ አለኝ። ደስ የሚል ስሜት። ሚስቱ መጣች፣ ያው የባንክ ሰራተኛ ነበረች ወልቂጤና ትራንስፈር አላደረገችም አዲስ አበባ መጣች ልታከብር ከሱ ጋር የተከራዩበት ቤት አረፈች። እሱ ለበዓል እነዚህ መልካም ሰዎች ያልኩ ሰዎች ጋር መጣ በግ ሊያድርላቸው። እኔም አልሄድኩም እዚሁ ቤት ነኝ ያለሁት የራሴ ቤት ማለት ነው። ከዛ ሴትዮዋ በሚገርም ሁኔታ የሆነ ነገር ላሳይሽ ትለኝና ተኝቻለሁ። እንግዲህ በጣም early morning ነው የኒው ይር ዕለት። እዚህ ውስጥ የሆነ ደብቃ የቡኩን የሱን የቡኩን የባንክ ቡኩን ይዛ መጣችና ይኸውልሽ አየሽ ወንድምሽ ምን ያህል ክፉ እንደሆነ ብላ በጣም ብዙ ብር ያለበት አካውንት ታሳየኛለሽ ማለት። በስመ አብ ወወልድ ወመንፈስ ቅዱስ ብዬ በጣም ደነገጥኩኝ። ይሄ ሁሉ ገንዘብ እያለው ነው እንደዛ ያስለቀሰሽ እንደዛ በቃ ውጣ ወረዳስ እንትን ያስባልሽ ያደከመሽ ትለኛለች። እና ሰውነህና በጣም ትናደዳለች ትከፋለህ። በጣም አዘንኩኝ። ወይኔ ወንድሜ ለምን እንደዚህ ያደረገ ብዬ ከፋኝ በጣም። ከዛ እስኪ ቆይ ለማንኛውም ብዬ የቆየ አካውንት ይሁን እንዲያልኩኝና ቀኑን አየሁት። ዴቱን ሳየው ክረምት ውስጥ ነው እኔ እናሱ አምጣ በምንባባልበት ጊዜ ማለት ነው። እና ያሁላ ብር ያለው እንዴት ሊከፋ ቻለ ብዬ በጣም አዘንኩኝ። ያው መጣሱም ያው መጉናርዶ ሄደና ሚስቱን ይዞ መጣ። ለምን እኔ ሊሸኝ ማለት ነው። ከዛ በጣም ተቀየምኩ ውስጤ። እኔ ደግሞ የሆነ ማስመሰል አልችልምና ግን ይሄ ነገር ሚስጥር ነው ብላኝ ነበር። መቼም ቢሆን እንዳትነግሪብኝ አለችኝ። እሺ አልኳት። በጣም ተጎዳው። ከዚህ ወደ አሜሪካን እስከመሄድ ድረስ በጣም አዘንኩ። ከሱ ጋር ያለውን ነገር ምንም አላስታወኩም። እንዳወኩም እንደተቀየምኩም እንትን አላልኩም። በቃ ሸኘኝ ኤርፖርት ድረስ። ሚስቱም ነበረች እነሱም ነበሩ። ከዛ በቃ እዛ ግን እኔ ሚስጥር ነው ብላ ነገረች። እስቲ እኔ ይገርመኛል። አንዳንድ ሰው እኔ አላቅም እንግዲህ ሁላችንም የተለያየ አመለካከት ሊኖረን ይችላልና ስለ አንድ ሰው ክፋት እየነገረሽ ወይም ክፉ ነው እያለሽ ከዛ ደግሞ ሚስጥር ነው ሲልሽ ምን ማለት ነው? አሁን አንቺ እንዴት ተረዳሽው? አሁን እኔ ስለ ወንድምሽ ነው አይደለ? ወንድምሽ ክዶሻል፣ ውሸታም ነው፣ ይሄንም ያህል ገንዘብ እያለው ነው ላንቺ ገንዘብ የለኝም ያለሽ ብላ ያሳየችሽ ሚስጥር ነው። ከዛ ሚስጥር ስለሆነ ታዲያ ምን አንቺ ሙቺ ነው? አንቺ ተቃጣይ ነው? አሁን ይሄን ስትቀበይ ራሱ አንቺ ምን ብለሽ ነው የምትቀበዩ? ልክ ነህ። በጣም የተዘበራረቀ ስሜት ተሰማኝ እና እንዴት ለምን መጀመሪያ ላይ ለኔ ያስባ ነው እንዴ አልኩኝ። ምክንያቱም እንግዲህ ጠዋት ነው የነገረችኝ። ወከባ ነው ክብክብ ያለ ጊዜ ነው። ምን ያህል ገንዘብ ያለው ቡክ አሳይችሽ? 1.4 ነው ምናምን አለው። እኔ እንግዲህ የጠየኩት ከዛ በታች ነው። ከዛ እኔ ወደ አሜሪካን በመመለስበት ወቅት በጣም ሀዘን ነበር ለኔ። በቃ የፍላይቱን ርዝመት ታውቀዋለህ። እያለቀስኩ ነበር የገባው። ለምን ለገንዘቡ አይደለም ያለቀስኩት። ምን ያህል ወንድሜ በቃ ገንዘብ አፍቃሪ ሆኗል። እኔን በቃ አይወደኝም ማለት ነው። ገንዘቡን ነው ማለት ነው የወደደው ከኔ በላይ። እንደዛ ሆነን አድገን እንደዛ እያለኝ በቃ ገንዘቡ በጣም ስለበለጠ ከኔ ቅናቱላ ተሰማኝ በገንዘብ። እግዚአብሔር ምስክር ገንዘብ ምን ያህል ቢወድ ነው እንደዚህ ሆንኩት። እኔ እንኳን እዛ ሀገር እየኖርኩ ገንዘብ እንደፈለኩ እየሰራው እንዴት እኔ ወንድሜ ሀቄን ጠብቄ ወንድሜ አለው እስከዛሬ ብዬ በጣም አዘንኩኝ። ደረስኩኝ፣ በሰላም ደረስኩ ብዬ ቴክስት አረኩኝ። ግን ውስጤ ስቲል እንደታመመ ነው። ከዛ ግን መቆየት አቃተኝ ያንን ነገር ይዤ በውስጤ።
በውስጥ እያደርኩኝ ምናምን እያዋልኩኝ ስመጣ እቺ ሴት ለምን ታሳየኛለች? ለምን የሆነ ዓላማ አላት ማለት ነው አልኩኝ። እኔና ወንድሜን ለማለያየት የተደረገ ዓላማ ነው። ከዛ ለወንድሜ ዝም ብዬ ወንድሜ እንደዚህ ታዘብኩ እንደዚህ ዝም ብዬ ሃይላይት የሷንም ስም ሳላነሳ እዚህ ጋር አልናገርም ብያለሁ። በእኔና አንቺ መካከል ስትለኝ እሺ ብያታለሁ። ከዛ ዝም ብዬ ሃይላይት ስሟን ትንሳልን ግን ታዘብኩ እኮ እንዴት እንደዚህ ታደርጋለህ ምናምን አንብቦ ዝም ነው ያለው። ግራ ነው የገባው። ምንድነው የምታወራው ነው የሚለው እርግጠኛ ነኝ። ከዛ በቃ እንግዲህ መስከረም ላይ ተመለስኩኝ 2015 ማለት ነው። ኦልሞስት አመቱ ሙሉ ወንድሜ ዘግቶኛል። ስደውልለትም አያነሳልኝ ቴክስት አረባክ ወንድሜ እንታረቅ በቃ ይቅር ሁሉም ይቅር ብለው ምንም ለካ ይቺ ሴት በመሃል እኔም ያላልኩትን እየወሰደች እሱን ልቡን እንትን የሚል ነገር ታርጋለች። ለኔም እንደዚህ እሷ ጋርም ደውለው እሱ ሳያነሳልኝ ሲቀር ደና ነው ስላደና ነው ለካ ያላልኩትን እየሞላች ቀይረዋለች። ከዛ ክረምት ላይ ሰኔ አካባቢ ላይ መምጣት ፈለኩኝ። እኔ የምመጣው አንተን ብዬ ነው ወንድሜ፣ ማንም የለኝም ኢትዮጵያ ውስጥ። ማርፈው የት ነው? እዛ ቤት እኔ አንተ ከሌለ አልገባም። እነሱ ናቸው ስቲል የሚኖሩበት፣ እሱ ተከራይቶታል ብያለሁ። እና በቃ ነይና ቤትሽን ተረከቢ ምናምን ትለኛለች እሷ። እኛ ምን ፈልገው ላንቺ ቦታ ማስያዝ እንጂ ሌላ ምንም አይደለም። ነይና ተረከቢ እንደምታደርጊው አድርጊ፣ እኛ የራሳችን ቦታ ይዘናል ምናምን ትለኛለችና ኦኬ እኔ ያልሸክም ከሆነባቸው ይሄ ቤት ለመጥቼ ሄጂ ወይ ለምን አላከራየውም ወይ ለምን አልሸጠው ከዛ ብዬ መጣሁ። ከመምጣቴ በፊት እሱ አልተቀበለኝም እንዳልኩ ጅቡቲ ወንድም ነበረኝ። ለሱ ስነግረው የሷን የሴትዮዋን ስራ ስለሚያውቅ ኦሬዲ አውቋታልና ክፉ በሁለት ወንድምና እህት መካከል ገብታ ክፉ አደረገች እያለ በጣም ይጸጸት ነበር እሱና መጣ ከኔ ጋር ተቀጣጠረን። እኔና ታላቅ የወንድዬ ታላቅ ማለት ነው። ስንሄድ እዛ የኔ ቤት ማንም የለበትም፣ ባዶ ነው። ሰራተኞች ናቸው ያሉበት እንጀራ ምናምን የሚጋግሩ ማለት እሷም ዘግታኛለች። እሷም ስደውልላት እሱም ዘግቶኛል። በቃ እኔ የሚያረፍኩት ሆቴል ነው። ማን አለኝ ብዬ ነው እዛ ቤት የሚሄደው። ሳንኳኳ እሱ ሲደውልላት ወንድሜ ያድራሻ ለውጥ አድርገናል ብላ እነሱ ወደ ሌላ ቤት ትልቅዬ ቤት ገዝተን ነው ያሉት። ገዝተን ገብተናል እኛ ምን ጠብቀው እሷን ነው ብለው ግን እቃ ምናምን አለው ሲጠቀሙበት የነበረው እቃ። እንደዛ ከሆነ በቃ የልጇን ቤት አስረክቧት በስርዓት ምናምን ይላል ማለት ነው። ወደኔ ሳይድ ሆኖ እውነተኛውን ነገር ስለሚያውቅ እሺ በቃ እንገናኝ አሉ። ከዛ በፊት ግን የረሳሁት ነገር ቤት የገዛውበትን የሽያጭ ውል ከቦርሳ ውስጥ አጣሁት። የኒው ይር ለት ወደ አሜሪካ ፍላይ በማደርግበት ጊዜ የሆነ ሰው አውጥቶብኛል። ከዛ የቤት ሽያጭ ውል ከሌለኝ ምንድነው እንትኔ ምንም የለም። ከማን የገዛሽው? ከሱ በ900,000 ብር የገዛው በመንደሩ ለተዋል። እሱ ጠፋ። ከዛ እንደገና እሷን በቃ አንቺ ጋር ነው አልኳት። አለችኝ። እንዴት አንቺ ጋር ነው ልትያቻልሽ? በቃ ሌላ ማንም ሊያወጣ አይችልም። ቦርሳዬም ምንም ሁሉ ነገሬን የምሰጣት ለሷ ነው። ፓስፖርቴን የምሰጣት ለሷ ነው። በጣም ነው ማምናት፣ እንደ ታላቀቴ ነው ማያትና በቃ በጣም በብዙ ውጣውረድ በጣም በብዙ መመላለስ ሰጡኝ ማለት ነው። ከዛ በኋላ ያው ወረዳ ያለው የገባው ኮፒ ነው፣ ዋናው እኔ ላይ ነው፣ እኔ ጋር ነው መኖር ያለበት። ከዛ በኋላ በቃ እሺ እንዴት እናደርግ፣ ወንድምና እህት እንዴት ይለያያሉ? ያኛ ወንድሜ ማለት ነው ተባለ። በቃ ይስማሙ ተባለ። ምንድነው ሲባል በቃ እንዴት በዛ ወቅት በሰርጌ ወቅት እንዴት ሰርጌ ላይ እንደዚህ አይነት ጥያቄ ትጠይቂኛለሽ አይነት ነገር ነው እሱም የተናደደው። እኔም ግልጹን አልነገርኩትም። የቡክ የደብቃ ያሳየችኝን
ከዛ በኋላ ነው ሳገኘው የነገርኩት ማለት ግን ማመን አልቻለም እሱ እና ከመምጣቴ በፊት ግን ለሷ ነግሬያታለሁ እኔ ልነግረው ነው በቃ ስላት በቃ አንቺ ከምትነግሪው እኔ ልንገረው ቀድሜ ትለኛል እኔ በህይወቴ የጸጸተኝ ነገር ቢኖር ይሄ ነው ማሳየት አልነበረብኝም ያንን ቡክ ስትለኝ እሺ ንገሪው አልኳት ከዛ አይ ዶንት ቲንክ የነገረችው አይመስለኝም ለሱ ስነግረው ቆይቶ እንደ አዲስ ነው የሆነው እውነትሽን ነው ያለው ማለት ነው እና እንደዚህ ስላደረክ በጣም አዘንኩኝ አልኩት በቃ ከዛ ትንሽ እርቅ ምናምን ተዋዋልና እርቅ አደረግን 2015 ክረምት ውስጥ ማለት ነው እሱም ያለው እዛ ኮንዶሚኒየም ውስጥ ነው እነሱም ትልቅዬ በጣም የሚያምር ቤት ገዛን ብለው እኔ በጣም ደስ አለኝ በጣም እንኳን ከዛች ከኔ ደሳዛ ጎጆ ወጥቶ ትልቅ የሚያምር ቤት ውስጥ ገቡዬ ደስ አለኝ ከዛ ስል በቃ ይሄንን እኛ እናስጨርስልሽ ውክልና ስጭና አሉኝ አይ ኦሬዲ ስለተነካከው በዛኛው ይቅርብኝ እኔ እንደፈለኩ ላድርገው ልሽጣውም ለሌላ ሰው ውክልና ልስጣውም በቃ ይሄን ለኔ መብቱን ስጡኝ አልኳቸው አይ አልተስማሙ ከዛ በፊት ግን ምንድነው የሆነው ወደ ወረዳ አንዳንድ ልጆች አሉ እኔ ማቃቸው እየመጡ ይከታተላሉ ባለቤት የሌለው ቤት ነው እያሉ ይመላለሱ ነበር አሉኝ የኔም ቤት ማለት ነው ከዛ በኋላ ኦኬ መሄድ አለብኝ ባለቤት እንደሆንኩኝ ማሳወቅ አለብኝ አልኩኝ ወረዳ ሄጂ ሳናግራቸው ፓስፖርቴን እንትን የሎ ካርድን ሰጥቼ እንትን ስላችሁ ይሄ ማን ነው አሉኝ የኔ ነው ማን ነው አንቺ ነሽ ባለቤቷ ይሄ ነገር እጅ በስቶበታል ብለው ለብቻው አደረጉት ማለት ነው ከዛ ምን ማለት ነው ስል አይ ብዙ ሰው መጣው ጠይቀዋል ስለዚህ ኬስ ሲሉኝ በቃ እሺ ምን ላድርግ አሁን ስላቸው ውክልና ወኪና የሚያስጨርስልሽ ሰው ያስጨርስልሻል ወደ ካርታው የሚወጣልሻል ሁሉም ነገር አሁን ግን አንቺ ባለሽ ጊዜ ምን ሰራበት ታይም አይደለም ካርታም ሆነ ምንም ሆነ ወደ ክፍለ ከተማ ምን ልክበት ጊዜ ላይ አይደለንም አሉኝ እሺ አልኩኝ ያው ታውቃለህ የኛ ላይፍ ደግሞ ትመጣለህ ትሄዳለህ ስራ አለዛ ላይፍ አለና ወክዬ ሄድኩኝ ማንን ወከልሽ እነሱ ጋር ማቀው ከነሱ ጋር ጓደኛዬ የነበረ ሰው ያው እንደዚህ እንደሚበድሉኝ ሁኔታውን የሚያቅሰው ሶክለው እኔ አልፈልግም አለኝ መጀመሪያ በቤተሰብ መሃል መግባት አልፈልግም ወንድምሽ ነው ከዩ አለኝ ያኛው ጅቡቲ የሚኖረው ሰው እሱም ጅቡቲ ነው የሚኖረው እዚህ የሚኖር ሰው አይደለም ስለዚህ እኔ ደግሞ ባለውበት ሁኔታ ማንንም ወክለው ሰው የለኝም ለወክልህ ስለው በፍጹም አልፈልግም አለኝ እኔ አልፈልግም በሰው ቤተሰብ ውስጥ መግባት አልፈልግም አለኝ ከዛ በቃ በኋላ ላይ ዝም ብዬ ትቼው ለሄድ ስል ሲያየኝ ምንም ማንም ሰው እንደሌለኝ ሲገባው እሺ በቃ ግን ግማሽ ውክልና ነው አለኝ ይሄ ጉዳይሽን ማስጨረስ የካርታው ምናምን እንጂ ሙሉ ምናምን ለወንድምሽ እንደሰጠሽው አልፈልግም አለኝ እሺ አልኩኝ ድሮም እንደዛ ነበር እንትኑ ውክልና ስትሰጪ የመጀመሪያው ቀድሜ የሰጠሽው ውክልና አንስተሽ ነው አዎ አነሳሁኝ ለወንድምሽ የሰጠሽው ውክልና እሱን እንትን ወደኋላ አነሳሁት የሚገርም ነገር ቆይቶ ነው እዛው ነበር ላነሳ የፈለኩት ዋሽንግተን ዲሲ ስለነበር የሰጠው ለካዚህም ውልና ማስረጃ ማፍረስ እንደምትችል ሰው ሲነግረኝ አነሳሁት ግን ተቀብየው ነበር ውክልናውን የሰጠውትን ለወንድሜ ማለት ነው እሺ ቤቱ ላይ አሁን ቤቱን ገዛሽ በ700 ምናምን ሺህ ብር ገዛው ተገዛሽ እሺ በቃ በሱም ስም ሆነ በምንም whatever አሁን ቤቱ ምን ላይ ነው ያለው ቤቱ ምን ላይ መሰለ አሁን ያለው ለኔ አስረክቦኝ ወጡ እቃቸውን አውጥተው እነሱም የራሳቸውን ቤት ገዛን ብለው ሄደዋል አልኩ እሱም የራሱን ላይፍ ይኖራል ያ ቤት ባዶ ቤት ነበር በቃ ስጡኝ እቃቸውን አውጡልኝ ለኔ ይሄ ቤት የኔ ነው ስላቸው ጥለውልኝ ወጡ ማለት ነው እቃ አውጥተው ተረከብኩኝ ከዛ የወከልኩትን ሰው ወክዬ
ቤቱን ጽዳት አጽድቼ እንደገና በጣም ብዙ ነገር ዳሜጅ አድርገው ነበር የወጡት አሳድሼ አከራየሁት። መቼ ክረምት ውስጥ ነው እነሱ የለቀቁት። ክረምት ውስጥ ነሐሴ 15 አካባቢ ነው 12 አካባቢ ወንድሜ በራሱ ስም ካርታ አውጥቶ 2016 ላይ ጥቅምት ላይ ፍርድ ቤት ከሰሰኝ። ምን ይላል ክሱ? ከአሜሪካን ስትመጣ ለሰርግ ስትመጣ ነው የሚለው። የምን ሰርግ እንደሆነ ፈጣሪ ያውቀው። እንድታርፍበት ሰጣኋት። ከዛም ለሶስተኛ ሰው አከራይታው ሄደች ነው የሚለው። ድጋሚ ስትመጣም ታስረክበኛለች ብዬ ስጠብቅ ሳታስረክበኝ ሄደች ይላል። እና ጥቅምት ላይ ፍርድ ቤት ያው አይደለም የሚከፈተው ጥቅምት ነው የሚከፈተውና ያን ክስ ደብዳቤ ያከራያቸው ሰዎች ጋር ይዘው ሄዱ ማለት ነው። አንደኛ ተከሳሽ ነኝ፣ ሁለተኛ ተከሳሽ ያከራያቸው ሰው ናቸው። ምንድነው ቤቱን ለቃው ይውጡ ነው ይውጡ? አዎ። እና ይሄ ግን ወረቀት ነው፣ ኖርማል ነው፣ ምንም የሚካበድ ነገር አይደለም። ዝም ብለው በዚህ ቀን እዚህ ይገኙ ነው ያለው። ክስ እንደሆነ አያውቁ አልነገሯቸውም በደንብ ኤክስፕሌን አድርገው። ከዛ እሳቸው ደግሞ ደውለው ለወከልኩት ሰው ይነግሩታል። እና አንዴ ይፈልጋለሁ ሲባል መጣ። ይሄው የመጣው እንትን አለ ወረቀት ሲሉት ሳይው ክስ ነው እንዴ? ክስ እኮ ነው ይሄ ነገር ሲል ኧረ በስመ አብ እኔ ምንም የማውቀው ነገር የለም እንዴት ሊከሱ ይችላሉ ሲባል በቃ አይ ክስ ነው። ቀዩዋ ሴትዮ እህት አይደለችም፣ እህት ነኝ ነው የምትለው። ያቢ እህት ነኝ ነው ያለችው፣ እሱም ወንድሜ ነው ያለችው ሲባል በቃ ያለው ነገር አስረዳቸው ማለት ነው። የወከልኩት ሰው በጣም ያውቃቸዋል፣ ከኔ የበለጠ እነሱ ነው የሚያውቃቸው። እኔም ያወቅኩት በእነሱ ነው። እና ከዛ በቃ ፍርድ ቤት ያው ወዳው መቅረብ ስለነበረብን በጣም አጭር ቀን ነበረች የነበረችው። እንደውም ጠበቃ ምናምን ፈልገን ቀረብን። ያው ቀረበሱ። እኔም ሲሰማ በጣም ነው ያዘንኩት። በጣም እጅግ በጣም በእንደዚህ አይነት ሁኔታ ውስጥ አገኘዋለሁ ብዬ አልገመትኩም። አንድ ወንድሜ የኔ ቤት አይደለም እያለ ያንቺ ቤት ነው ብሎ ጥሎ እየወጣ ከዛ በኋላ ልክ እኔ እንደ ችግረኛ አድርጎ ማለት ከአሜሪካ ስመጣ ማረፊያ እንደሌለኝ አድርጎ ነው የከሰሰኝ። ምን አለ ፍርድ ቤት? የከፈልኩትን ብር ከፍሎኝ ማሳደሻና የከፈልኩትን ብር ከፍሎኝ ቤቱን እንዳስረክብ። የከፈልኩትን ብር ከፍሎኝ ማለት ቤት ሽያጩ ላይ 900 ሺህ ብር አለ አይደለ የተፈራረምሽው? እሱንና በመንደሩ ላይ የተፈራረምን ያልሽኝ ማለት እሱንና ማሳደሻ 500 ሺህ ብር አውጥተን ነበር ቤቱን ለማሳደስ። እሱን ከፍሎ እኔ ቤት አስረክበኝ እሱ እንዲከፈል። እሺ 500 ሺህ ብር ማሳደሻውንም እሱ እንዲከፈል 1,400,000 ብር። እሺ 1,400,000 ብር ላንቺ ሰጥቶሽ እኔ ቤቱን ለቅቄ እንድሄድ ማለት ነው። እና እንደዚህ ተወሰነ፣ እንደዚህ ተወስኗል። አሁን እዚህ ላይ ነን ያለነው። ምን እንደምናደርግ እንግዲህ ወደፊት ከጠበቃዬ ጋር እያወራን እንቀጥላለን። ስለዚህ አንቺ 700,000 ብር ነው ቤት እንዲገዛልኝ ሰጠሁት ያልሽ። ከዛ ደግሞ መጀመሪያ ላይ የሰጠሁት አለ። ምን መሰለህ አሁን ያንን ብር የሰጠሁት የዛሬ 10 ምናምን ዓመት ነው። ዛሬውን የብር ዋጋ ይለያያል። ትክክል። በዛ ላይ ደግሞ ይሄ የኔ ቤት ነው ካርታ እሱ ያወጣበት እንጂ ማለት ነው። ያው የእምነት ጉዳይ ነው። እንግዲህ ይሄ እንዳልሽው በቤተሰብ መካከል የሚፈጠር የእምነት ማለት ማንም ቤተሰብ እኔ ይሄን ያደርጋል። ይሄ ብዙ ሰው ታሪክ ነው፣ የብዙ ሺዎች ታሪክ ነው። እውነት ነው። ምን ያለው ምን አስተውላለሁ፣ አንዳንድ ቤተሰብ፣ አንዳንድ ወንድም፣ አንዳንድ እህት፣ አንዳንድ እናት፣ አንዳንድ አባቶች ምን ያደርጋሉ? ብዙዎች እንደውም አንዳንድም አይደሉ እንደው እውነት ለመናገር ምን ያደርጋሉ መሰለሽ? እንደዚህ ልጆቻቸው ውጭ ሆኖ ለፍተው ገንዘባቸውን አፈር ከደሜ በልተው ሲልኩ እዚህ በአግባቡ አስቀምጠው
አድርጎ የተባሉትን አድርገው ግዙ የተባሉትን ገዝተው ይጠብቃል። እውነት ነው ትክክል። ከዛ በተቃራኒ ደግሞ በጣም ጥቂት ሰዎች ጥቂት የቤተሰብ አካላት ደግሞ ባዶ አድርገው ክደው ቅስማቸውን ሰብረው ይጠብቋቸዋል። እንደዚህ አይነት ነገሮች ያጋጥማሉና እኔ ምናልባት እዚህ ጋር መናገር የምፈልገው ነገር ያው ለብዙ ቤተሰቦች ይሄ ታሪክ ትምህርት ይሆናል። ትምህርት አሁን ፍቅር እኔ ማለት እኔና አንቺ ያለንን ፍቅር የምንሰራውን ስራ ወይም እየሄድንበት ያለውን መንገድ ህጋዊ ማድረጉ አይቀንሰውም ሊቀንሰውም አይገባም። በጣም ይሄ መታወቅ መቻል ስላለበት ነው ደጋግሜ ተናገር ያለው ነው። ይሄን ነገር ማለት በቃ እኔና አንቺ ያለንን ፍቅር የምንሰራውን ስራ ህጋዊ በማድረግና ባለማድረግ መሃል መግባት የለበትም። ገባሽ አይደል? ለምሳሌ ቢዝነስ ጀምራችሁ ነበር እናንተ ያንን ነገር አሁን የገቢ ወጪውን ሁኔታ ያሉትን ነገሮች መጀመሪያ ሴትል ብታደርጉ፣ ስጦታ ከሆነ ደግሞ ስጦታ ነው። ማንንም ሰው ይልሽ ምንም ሳይኖረው ነው ምንግሽ ምንም ሳይኖረው ያለችውን በሙሉ አውልቆ እኮ ለወንድሙ ለእህቱ ይሰጣል ያደርጋል። ትክክል። ከዛ ውጪ ግን አሴ ቢዝነስ ፓርትነር እንስራ ከሆነ ደግሞ ሌላ ሎጂክ ነው፣ ሌላ ሐሳብ። ከዛ ደግሞ አደራ ደግሞ ሌላ ነገር ነው። ለምሳሌ ገንዘብ ተልኮ ቤት ስሩልኝ። አሁን የተለመደው ከውጭ ሀገር ለምትመጡ ሰዎች እዚህ ያለ የቤተሰብ አካል ካል ቤት ይገዛል፣ ቤት ይሰራል፣ የሆነ ነገር አድርጎ ይጠብቃል። ይሄ የተለመደ ነገር ነው። ይሄ ግን አሁን አንቺ ገጠመኝ አልሽው፣ ግን እኔ ያንን ነገር ጠብቄ ሲሄድ እሱ ለግል ጥቅሙ አዋለው ነው ያንቺ ጥያቄ ይሄ። እንግዲህ ምናልባት በሱ በኩል ይሄን ቪዲዮ ሲያየው ምላሽ ይኖራል ብዬ አስባለሁ። በትክክሉም አንቺ ያልሽው ነገር ሆኖ ከሆነ እኔ ሰውን ሲያምን ደስ ይለኛል። እውነት ነው ትክክል። ግን አምነሽ ይሄን ነገር ካደረገብሽ ተገቢ አይደለም። ይሄ ተገቢ እንዳልሆነ መናገር ፈልጋለሁ። ግን አይ እሷ ያለችው ነገር ትክክል አይደለም፣ እውነታውማ ይሄ ነው የምትለን ነገር ካለ ደግሞ መተ ምላሽ ብትሰጠን በጣም ደስ ይለናል። ምክንያቱም እኛ እዚህ ጋር የተቀመጥነው እኛ ልንፈርድ ወይ አስተካክለሽ አንቺ ትክክል አይደለም ማለት አይደለም። አንደኛ በምትነግሩን ታሪክ ሰዎች እንዲማሩ ነው፣ ጥንቃቄ እንዲወስዱ ነው። ሁለተኛ ደግሞ በተቻለን መጠን ወደ ቤተሰባዊ ነገራችሁን ለመመለስ ነው። ይሄ ቤት የባለሙያዎች ቤት ነው። ብዙ የስነልቦና ባለሙያዎች አሉ፣ ብዙ የህግ ባለሙያዎች አሉ። ነገሮችን ግን በፍቅር ልክ ቀድሞ የነበራችሁን ነገር ልክ አሁን ቅድም ምን አልሽ መሰለሽ ከገንዘቡ እኔ ገንዘቡ ይቅርብኝ እሱ ይሻለኛል አንተ ትሻለኛለህ አልኩ። እስቲ ትልቅ ነገር ነው በጣም ከገንዘቡ በፊት አንተን ያገኘው ብዬው ነበር ብለሽ ነበርና ይሄ ነገራችሁን መመለስ ትችላላችሁ። አሁን ሐቃችሁን ስለምታውቁ እውነታውን አንቺም እሱም ስለምታውቋት ማለት ከእናንተ በላይ እኛ እናቅም። እውነት ነው እኛ ምን ሰማው አሌክስ ይቅርታ ስላቋረጥ ምንም ችግር ምን መሰለ እኔ አሁንም ቢሆን እዚህ ጋር ስቀርብ ለኔ ብቻ አይደለም ብዬ ልክ እንደኔ ተጎዱ በእምነትም ይሁን በምንም ይሁን እጅግ በጣም ብዙ ቁጥር ያላቸው እህቶች ወንድሞች አሉ። በተለይኛ ከሀገር ውጪ ስንኖር በጣም ለቤተሰብ በጣም እንሞታለን። በእውነት ለራሳችን እንኳን ማድረግ ማንፈልገው ነው ለቤተሰብ አስቀድመን የምናደርገውና ለነሱም ሲምቦል ነኝ እኔ እዚህ ጋር ማለት ነው። እና እኔ በሄድኩበት መንገድ ድጋሚ እንዳይሄዱ እምነት የሚባለው ነገር እንዳለ ሆኖ ገንዘብ ግን በጣም መጥፎ ነገር ነው። በቃ ገንዘብ በመሃል ማስገባት የለባቸውም። እኔ አሁን እዚህ ጋር ገንዘብ አንሊሚትድ የሆነ እምነት ባልሰጠው ወንድሜን አላጣውም። በቃ እንዳልከው እኮ ስጦታም ቢሆን እኮ ምን ችግር አለው ለወንድሜ አይደል? እኔ እኮ በፍቅር ቢነግረኝ እኮ ቢጠይቀኝ እኮ ይኖርበት ከፈለገውም ይወሰደው ምን ችግር አለው ለወንድሜ? እኔ እኮ ነገ ጧትም ሰርቼ ማግኘት እችላለሁ። እግዚአብሔር ይመስገን ወጣት ነኝ፣ የሚሰራበት ሀገር ነው ያለሁት እና ካልሰነፍኩኝ በስተቀር መስራት እችላለሁ። እኔ ግን ያጣሁት እዚህ ጋር ትልቁን ወንድሜን ነው፣ እምነትን ነው ያጣሁት ወንድሜን። በቃ ካላመንኩ ማንን ነው ማምነው? ንገረኝ እስኪ። በጣም ከባድ ነው፣ ሪስክ ነው። የኔ ላይፍ ራሱ እንዴ ወንድዬ እንደዚህ ሆነ ሌላ ሰው እንዴት ነው ማምነው? በቃ እኔ የምኖርበት አካባቢ ራሱ በጣም ብዙ ጓደኞቼ ያውቃሉ፣ ሳያውቁት በስም ያውቁታል። ወንድም ብርቁ ምናምን ሁላ ነው የሚሉኝ። የሚገርም ነገርና ወንድዬ በቃ እኔ ከጎኔ ላደርገው ራሱ በጣም ብዙ ነገር ነው የሞከርኩት፣ ግን አልተሳካም። እግዚአብሔር አልፈቀደውም ማለት ነው። አይስተካከላል ያስባሉ። በመሃል የገባችው ሴት ናት እኔ እና እሱ መካከል
ትልቅ ችግር ያደረገ ጎረቤት ነበረች ያልሻት ከሱ ጋር ተያይዛ የመጣችው ከክፍለ ሀገር በጣም ከባድ ሴት ናት። እህትና ወንድም ይኖሩ የነበሩት ዛሬም አብረው ነው። ፍርድ ቤትም ስትሄድ አብራ ነች። እንደው ስሜቱ ምንድነው? በጣም ከሚያምኑት አለኝ ከሚሉት መሸሸጊያ ማኩረፊያ ከሚሉት ወንድም ጋር ወንድምና ሆኖ ፍርድ ቤት ላይ መከራከር የኔ ነው ያንተ ነው ያንቺ ነው ብሎ ክርክር እንደው ስሜቱ እንዴት ነው እስኪ ንገሪ። አሌክስ በጣም ከባድ ነው። እኔ መጀመሪያ ላይ የፍርድ ቤት ክስ ሲደርሰኝ አላመንኩም። የወከልኩት ሰው በቴክስት ያዋራኝ ምንድነው ተረጋጊ ምናምን ይለኛል። ወንድሜ ደህና አይደለም ነው ያልኩት የነበረው። ከዛ እሱን በቴክስት ያወራው አክስታችን ያልኩ ጋር እሷ ጋር ደውዬ ወንድሜ ደህና ነው እላታለሁ። እግዚአብሔር በሚያውቀው ማለት ነው። ከዛ እሱ ምን ይሆናል ታሪከኛ ወንድምሽ ብሎ ካርታ ያወጣበትን ፒክቸር ፎቶ አለ አይደለ? የካርታው ክሱን እንዳለ ይልክልኛል ቴሌግራም ላይ። አወሻክድ በቃ በጣም ነው ያዘንኩት እጅግ በጣም ማለት ነው። እና በጣም ያማል በጣም አሁን ራሱ አንዳንዴ ሳስበው እውነት ሪሊ በእኔና እሱ መካከል የተፈጠረ እንደ ይላሉ ህልም ላይ ይመስለኛል አንዳንዴ ሳስበው። እና እንደው ምናልባት ይህን ፕሮግራም ያያዋል ብዬ አስባለሁ። እንግዲህ ወይ ወዳጆቹ አይተው ሊልኩለት ይችላሉ። በቀጥታ ለሱ ምን ማለት ትፈልጋለሽ? እኔ በቀጥታ ለወንድሜ የሚለው ምንድነው እውነቱን ያውቀዋል። ታውቀዋለህ እውነቱን ወንድሜ። ግን ከህሊና በላይ ማንም ወቃሽ የለም። ማንም ማለት ነው። ጣት ስንነሳም ህሊና አለና ስንነሳ ማታም ስንተኛም እናውቃለን። እንደዚህ አይነት ከሃዲነት ከየት አመጣ ነው ብለው በቃ ከየት መጣ? በቃ የምትውልበትን ነገር አስተካክል። በቃ አንዳንዴ ሰው አዋዋሉን ነው የሚመስለው ይባላል። እና እኔ ለሱ ብሰጠውስ ምንም አልታድርም። በፍቅር ቢሆን እኮ ምን ችግር አለው? እና ንጹህ ልብ ንጹህ ህሊና ይዞ ቢሆን የቀረበኝ ነው ወንድሜ በቃ ችግር የለም። የሱን ደስታ መመኝ ሰው ነኝ። በቃ ህሊና ይውቀስህ ነው የምለው። ምናልባት እንግዲህ ረጅም ዓመት አሜሪካን ሀገር ቆይተሻል። በልጅነትሽ ነው ከዚህ የወጣሽ ያልሽኝና እንዴት ነው ቤተሰብ መሰረትሽ? ቤተሰብ አሁን ልመሰረት ነው። አሁን የወከልኩት ያልኩ ሰው እሱ ጨኛዬ ነው እና ችግር የተፈጠረውን በሱ ነው። እንዴት እሱን ተያትተይ የሚባል ነገር አለና ማን ነው ተያትተይ የሚልሽ? ወንድሜ እና እነዚህ ወዳጅ የሆኑት ሰዎች እና ተይ አትተይ ነውና እኔ ደግሞ ህፃን አይደለሁም። ማንም ሰው ተያትተይ የሚለኝ እንትን የለም። በጣም መልካም ሰው የነበረ ሰው እንደነበር ይነግሩኝ ነበር። እነሱ የነሱ እንትን ነበርና አሁን ደግሞ ለምንድን ነው ያው ህፃን አይደለሁም ከ18 ዓመት በላይ ሆኖኛልና አመዛዝናለሁ። እናንተ ተይ ስላላችሁኝ አልተውም። መቶ ካለብኝ መቶ ባለብኝ ሴቷለሁ የማየው ነገር ካለ ብዬ እንትን ስላቸው ነው እነሱ በልህ እንደዚህ ሆኑት። አሁን እኔንም እሱንም ክሱ ከመመስረቱ በፊት በቃ በጣም ተናደዋል። እሱ ውክልና በመስጠት ይራሱ ማለት ነው። እና ያው እሱ ማለት ነገሮሻል ተያሉበት ምክንያት ብዙ ነው የሚሉት። አሁን በርግጥ ሚዲያ ላይ የሚቀርብ ነገር አይደለም። በጣም ብዙ እንትን አለው። በግልጽ ማውራት ነገሮችን መነጋገር በጣም ጥሩ ነው ብዬ አስባለሁ። ምክንያቱም አንድም ክፍተት ያየሁት ባንቺና በወንድምሽ መሐልም ሌሎች እንዲማሩበትም ስለምፈልግ እያንዳንዷን የምትሆነዋን ነገር በግልጽ ማውራት በህይወት ላይ በጣም እውነት ነው። በተለይ የሆኑ ነገሮችን ስንሰማ ስናይ እያስቀመጥነው በሄድን ቁጥር እውነት ነው በቃ የሆነ ጊዜ ላይ ሲፈነዳ ሳንግባባ ነው ምን ትክክል። ግን የሆነ ነገር ሲመጣ ለምን ይሄ ሆነ? ይሄ ለምን አደረክ? ይሄ ለምን አደረክ? ይሄ ለምን አደረክ? አንተ ይሄ ለምን አደረክ? ይሄን ብትነጋገሩ ኖሮ አንደኛ ችግራችሁ ሰፍቶ እዚህም ባልደረሰ ነበር። በጣም ትክክል። መነጋገር በጣም ትልቅ ነገር እውነት ነው። ሰው ምክንያቱም እንኳን ሩቅ ለሩቅ ያለ ይቀርና ሲያጠገብ ላጠገብ እንኳን ሆነን ካለ የሆነ ቅሬታ ካለና እንዴ ለምን አፍኜ ቅሬታዬን ቁጭ እላለሁ? ያ ሰው ከተቀበለኝ ይቀበለኝ፣ አለመቀበል መብቱ ነው። ግን ያለውን እውነት እኔ ጋር ያለውን እውነት ግን ማስረዳት ደግሞ ከኔ ነው የሚጠበቀው። በጣም እንቅልፍ ለመተኛት እኮ
የሆነውን ነገር ማውራት ምን እውነት ነው ይሄ ነው ብሎ መፍትሄም በዛ መንገድ ውስጥ ማግኘት ይቻላል ብዬ አስባለሁ። ሶ ምናልባት በፍቅር ህይወትሽ ውስጥ እንዳልሽው የራስሽ ምርጫ ነው የራሳችሁ ያንቺና የፍቅር አጋርሽ ምርጫ ነው ሊሆን የሚችለው። ማንም የቤተሰብ አካል እሷን ተዋት እሱን ተወው የሚባሉ ነገሮችን ብዙ እንሰማለን። የራሳቸው ምክንያት ሊኖራቸው ይችላል ብለንም ስለምንገምት ማለት ነው። ግን ያ የእናንተ ህይወት ነው። ትልልቅ ሰዎች ናችሁ። ግን እንደው ማወቅ የምፈልገው ግረ መንገዴ ቅድም ያው እንግዲህ እነሱ የሚሉኝን አንድ ሰው ሰጠሁ ውክልና እነሱን የሚያውቃቸው በደንብ እንደው እኔ በእነሱ ነው የማውቀው። ትክክል። እሱ ሰው ነው ደግሞ እንግዲህ የፍቅር አጋርሽ የሆነውና ግንኙነታችሁን ከመደበኛው ከዚህ ከውክልናው ከምን ውጪ ወደ ፍቅር እንዴት አድርጋችሁ አሳደጋችሁት? የሚገርም ነገር ወዳጃችን የተባለችው ሴት ናት እንደዚህ እንድንግባባ ምናምን ፎርስ ያደረገችኝ መጀመሪያ ላይ እና አሁን ግን እሷ ስትጠየቅ እኔ የለውበትም ነው ያለችው። ጃና አውጣችና ከመጀመሪያው ኖርማል ፍሬንድ ነበርን ከልጁ ጋር። ከዛ እየተቀራረብን ያወራን ስንመጣ ያው በእነሱ ዙሪያ አለ ፎቶ ማስረጃ አለኩ እና በቃ ከዛ ወደ ፍቅር ቀየር ነው ማለት ነው። እና እነሱን ደግሞ አስከፋቸው። በዚህ አጋጣሚ መናገር የምፈልገው ምንድነው በሱ ላይ ብቻ አይደለም ታዩ የሚሉኝ እኔን በቃ ሲንግል ሆኜ ነፃ ሆኜ እንዲያገኙ ነው የሚፈልጉት። ለምን እንደሆነ አላውቅም። ከዛ በፊትም የፍቅር ላይፍ ነበረኝና በቃ ምንም እንዲቀጥል አይደለም እንትን የሚሉኝ እና እኔ ደግሞ ያ ነገር ያስከፋኛል ነው። ዋይ እስከመቼ ነው ሰው እንትን ሆኖ የሚቀረው ያስብላል አይደል? የሚያስብልህ ሰው ከሆነ ደግሞ ያንተን ደስታ ነው መፈለግ ያለበት። አንተ ከአንድ 2 3 ምናምን ሆነ እንትን እንድትል እንጂ ለመጀመሪያ ጊዜ ተይ ሲሉኝ ትቻለሁ። ምን ከዚህ በፊት ቴስት ባይታውሽ አመንኳቸው። ኦኬ ሰው ጥሩ አይደለም ማለት ነው እንዴ ብዬ ታውኩኝ። እና አሁን ደግሞ ምንም የማየው ነገር የለም። በግልጽ ተነጋግር ያለው ምክንያት ምንድነው ኤቭሪቲንግ በቃ እነሱ ምክንያት ብለው ያቀረቡትን ከልጁ ጋር ፌስ ቱ ፌስ ነው ያወራሁት። ምክንያቱም ምንም አይነት ነገር ተደባብቆ ማለፍ የለበትም። በጣም አመሰግንሻለሁ። እኔም በጣም የማመሰግነው አስተምረሽናል ማለት ብዬ ተስፋ አደርጋለሁ። ያው ብዙ ሰው ይማራል ቆም ብሎ ያስባል። ያንቺን መንገድ እየሄደ ያለ በጣም ብዙ ሰው ይኖራል አሁን በዚህ ሰዓት በጣም። ስለዚህ አሁን ቆሞ ምን እያረኩ ነው ብሎ የሚያይበት ጊዜ ይሆናል ብዬ አስባለሁ በጣም። እና ደግሞ ማለት የምፈልገው ነገር ምንድነው በቃ በወንድምና እህት መካከል ይሄ ዘመድነን ምናም ብሎ በመሃል የሚገቡ ሰዎች በጣም አደገኛ ናቸው። ምክንያቱም እኔ አሁን እቺ ሴት በህይወቴ ገብታ እኔና ወንድሜ ውስጥ ባታመሰቃቀለን እንደዚህ ሆነን አንቀርም ነበር። ይሄ 100% እርግጠኛ ነኝ። ይሄ በጣም ያሳዝናል። በራሳችን ኬዝ ብንለያይ እኮ ምንም አይደለም ባለመግባባት፣ ግን 100% የሷ እጅ አለበት ብዬ ነው ማምነው። እኔማ ከብራት ሴት ነበረች፣ መወዳት ሴት ነበረች። ፋይናሊ ነው በቃ ያወቅኳት ማለት ነው የተገለጸልኝ። እና ሆፍሊ እሱም እንግዲህ እውነቱን ተረድቶት ወደ ራሱ ተመልሶ የራሱን ጭንቅላትና ራሱ የሚያስበው ምን እንዲያደርግልሽ ነው የምትፈልጊው? እኔ በትክክል ውስጥሽ ልብሽ ውስጥ ያለው ነገር አሁን እሱ ይሄን ፕሮግራም ሊያይ ይችላል። በሆነ አጋጣሚ ያያል። እደውልለታለሁ እንግዲህ እኔ እንዲያይም ደውልለት ምላሽም እንዲሰጠኝ ስለምፈልግ ማለት ነው። ምን እንዲያደርግልሽ ነው የምትፈልጊው? እኔ የምፈልገው እውነቱን ብቻ እንዲናገር። ለሰዎች እውነት ተናግሯል እኮ ለሸጡት ሰዎች ቆርጦ ለሸጡ ሰውዬ እውነት ለማን ነው እውነት እንዲናገር የምትፈልጊው? በቃ ለማልበል ለእናንተ አሁን እኔ እናንተን አምኜ አይደል የመጣሁት። ለኢትዮጵያ ሕዝብ እውነቱን ይናገርልኝ። በቃ እኔ ሌባ አይደለሁም። በቃ ዋናው እንትኑ የሰው ቤት እንግዲህ እሱ እንዳቀረበብኝ ክስ እንዳቀረበብኝ እንድትጠቀምበት እንድታርፍበት ፈቅጄላት ሳትሰጠኝ አከራይታብኝ ሄደች ማለት ቤሲክሊ ምን ማለት ነው? እኔ ወንጀለኛ ነኝ እኮ አይደል? በሌለሁበት ነው እኮ ስሜን ፍርድ ቤት ወስዶ የከሰሰኝ። እኔ እንደ ወንጀለኛ ማለት ነው። ስለዚህ እውነቱን ያውቀዋል። እውነቱን ይናገርና ከፈለገ ይውሰደው ቤቱን።
በቃ እኔ እውነት እንዲወጣ ነው የምፈልገው። በጣም አመሰግናለሁ። እንግዲህ ተመልካቾች ከባለ ታሪካችን ጋር ካደረግነው ቆይታ በኋላ እንግዲህ ከወጣን በኋላ ከስቱዲዮ የባለ ታሪካችን መልእክት ያስተላለፈችለት ግለሰብ ማለትም ወንድሟን በስልክ አግኝቼዋለሁኝ። እንግዲህ ከሱ ጋር በስልክ ያደረኩትን ቆይታ ጋብዛችኋለሁ። ተከታተሉትና ድጋሚ እንገናኛለን። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ማለት እኔ ዓለም ሰገድ እባላለሁ። ዓለም ሰገድ ከዮሃ ሚዲያ። ዮሃ ሚዲያን ምናልባት ካወቅከው? አያላውቀውም። ኦልራይት፣ እሺ። ከዛ ነው የምደውልልህ። እህትህ እኔ ጋር መታ ነበረ። አቢ አባይነሽ የስ መታ ነበረና አንድ ታሪክ ነግራኝ ነበረ። ያው እኔ ጋር ሁሉም ሰዎች መተው ታሪካቸውን ሊያቀርቡ ይችላሉ፣ ግን ከዛ በኋላ እነሱ ያቀረቡት ነገር ሙሉ በሙሉ ትክክል ነው ወይም ሙሉ በሙሉ ስህተት ነው ወደሚል ነገር አይደለም የምንገባው። ምንድነው ያለው እውነት ማህበረሰቡ ትክክለኛውን እውነት ማወቅ ስላለበት በዋናነት ይዘ የመጣችው ሁለት መሰረታዊ ጥያቄዎችን ነው። እዛ ላይ ያንተ ምላሽ ምንድነው የሚለውን ካንተ መስማት ስለፈለኩ ነው የደወልኩልህ። ኦኬ፣ በምን ጉዳይ ነው? እሺ፣ የመጀመሪያው ጥያቄ ቤት ገዛሁኝ። ከዛ ከቤቱ በፊት የወንዶች ጂም ቤት ከፍቼለት እንደውም ይሄን ጥያቄ እኔ ለሷን በጣም አጽንኦ ሰጥቼ ነው የጠየቅኳት። ስጦታ ነው የሰጠሽው ወይንስ ምንድነው የሚለውን በጣም ጠይቄያታለሁ። ምክንያቱም እኔ ብዙ ታሪኮችን ሰርቻለሁ ባለፉት አመታትና የብዙ የቤተሰቦችን ታሪክ አውቃለሁ። ያን ጂም ቤት በጥሩ ሁኔታ እየሰራ ያለ ገቢ ወጪውንም አይነግረኝም። ከዛ በኋላ እንደውም የኔ ነው አለኝ የሚል አንድ ጥያቄ አነሳች። አንደኛው ጥያቄዋ ይሄ ነው ማለት ሰታ ከሆነ የጋራ ከሆነ ያን ለምን አላደረክም ነው። ሁለተኛውና ወሳኙ ጥያቄዋ ደግሞ ቤት ገዛው፣ ቤት ግዢ አለኝ፣ ቤት ገዛው። ያው እኔ እሱን ነው ማምነው፣ እሱን ነው የምወደውም ስቲል ናውም እያለች ነው ነገራችን ላይ ያለችው። ከዛ በኋላ ያን የገዛሁትን ቤት ውስጥ ይኖር ነበር እሱ። ከዛ የሆኑ ዘመዶቻችን እንደዚህ ጓደኞቹ ነገሮች ያው ያወቃቸው ከጊዜ በኋላ እነሱም ይኖሩ ነበር፣ እዛ አብረው በጋራ ይኖሩ ነበር። ከዛ በኋላ ሲያገባ እንደው ሲወጣ ለምን ከዛ ቤት ወጣህ ብዬ ጠየቅኩት። አንተ ነህ እንጂ እዛ ቤት መኖር ያለብህ ለምን ለሰዎች ተምትወጣው የሚልም ጥያቄም ጭምር አንስቼለት ነበረ። ፋይናሊ ግን የሆነው ምንድነው ቤቴን ስመጣኔ ከሰሰኝ። አንቺ እዚህ ልታርፊ እንጂ የመጣሽው ያንቺ ቤት አይደለም የሚል ነገር አነሳ። ከዛ በኋላ ሸጦልኝ ነበር በ900 ሺህ ብር ሸጦልኝ። ውል በመንደሩ ተዋውለን በ900 ሺህ ብር ሸጦልኝ። ከዛ በኋላ ግን ፍርድ ቤት ቤቷ የሱ አይደለም ብሎ እሱ ወዲያው ካርታ ወጣ። ከዛ ፍርድ ቤቱ አሁን ለኔ 900 ሺህ ብሩ እንዲሰጠኝ ወሰነልኝ እና ይሄን ጠይቁልኝ፣ ይሄን ያለችኝ ዓለም ሰገድ ይሄን ጠይቅልኝ ያለችኝ። እዚህ ላይ ያለህን ሁለቱ ነገሮች ላይ ያለህን ነገር በሰማ ለኔም ለሚያየውም ሰው ግልጽ ይሆናል ብዬ አስባለሁ። ኦኬ፣ ዓለም ሰገድ እንግዲህ ወደ አንተ ከመጣችና በሐሰት ማስረጃ አንተም ጩህልኝ የምትል ከሆነ ኢትስ ኦኬ፣ አላውቅም። እኔ ግን እውነቱንና ትክክለኛውን ነገር እነግርሃለሁ። ተቀበልከውም አልተቀበልከውም እውነቱንና ትክክለኛውን ነገር እነግርሃለሁ። ምንድነው የሆነው? ከሁሉም በፊት እግዚአብሔር ይመስገን እዚህ ላደረሰኝ አምላኬ ትልቅ ምስጋና አቀርብለታለሁ። ምንድነው የሆነው? ጂም ቤት ስከፍት እኔ ጋር የሆነ የተወሰነ ገንዘብ ነበርና እንዴት ነው እንደዚህ ነው ብዬ ሳማክራት በቃ ሰርተህ ትከፍለኛለህ ጎ አሄድ አለችኝ። ከዛ በኋላ ጀመርኩ። እንግዲህ ጂም ቤቱን ስከፍት ወይ ከሷ ጋር ለጋር አይደለም ወይም ደግሞ እንትን አይደለም። እኔም ስራ ነበረኝ፣ እሰራለሁኝ፣ ሴልስ ስራ እሰራለሁኝ፣ የድለላም ስራ እሰራለሁ፣ ኮሚሽን ስራ እሰራለሁኝ። ቤቱን የገዛሁት በዛ በድለላም በኮሚሽኑም ስራ ነው። ቀደም ባለው እንትን ወደ ጂሙ ልመለስልህና ወደ ቤቱ ደግሞ መለስልሃለሁ እና የተወሰነ ገንዘብ ያንሰኛል ሙላልኝ ሙይልኝ ስላት በቃ እሺ
ሙላና ተጠቀምና ሰርተህ ትከፍላለህ አለችኝ። ከዛ በኋላ ቀጠልኩኝ፣ ጅሙን ሰራሁኝ። በ2 ዓመትም በ3 ዓመትም የወሰድኩትን ገንዘብ ለሷ መለስኩኝ። አዎ ይሄም ስመልስ ወይ በአካውንት አይደለም ወይ በባንክ አይደለም፣ ከያጠራቀምኩትን ገንዘብ አምጥቼ በቤተሰብ ፊት ነው። ይኸው ያቺን ገንዘብ የወሰድኩት ገንዘብ ይኸው ቅር ብሏት ነበረ በሰዓቱ። እና ለምንድን ነው ቅር ያለሽ? ያን ገንዘብ በሰዓቱ እጄ ላይ አልነበረም፣ እንደውም ተበድሬን ሰጥቷት የተቀመጠን ገንዘብ ስራበት ብለሽ ነው የሰጠሽኝ፣ ምንም አትሰሪበትም እና ትንሽ ጊዜ ስጪኝ ብላት ነው በፍጹም ምናምን አለች። ከዛ ከቤተሰብም ከዘመድም ከወዳጅም ሞላልቼ ባለኝ ገንዘብ ላይ የጅሙ ገንዘብ ሰጠዋት፣ ከፈልኩ። ለዚህም ደግሞ ማኝ የሚሆኑ ቤተሰቦች አሉኝ። በቤተሰቦቼ ፊት ነው የሰጠዋት የጅሙን ገንዘብ። አትሚንስ ወይም በጋራም አይደለም ወይም እንካ ክፈትልኝ እስከመጣ ድረስ አትዳርደኝ ብላኝ አይደለም። ምንድነው የተወሰነ ገንዘብ ጎሎኝ ነበረ ስላት በቃ ሞላልህ ነው አለችኝ። ሰርተህ ትከፍላለህ ነው ያለችኝ ቃል በቃል። ስለዚህ ሰርቼ ከፈልኩኝ ያንን ገንዘብ። ቤቱን በተመለከተ ደግሞ ቤቱ የኔ ነው። እኔ ኮሚሽን ስራ፣ ድለላ ስራ ምናምን ሰራለሁኝ፣ ገዛሁት። ከዛ በኋላ እኔ ላገባ ነው ምናምን ስትለኝ እኔ ካገባ በኋላ ቤተሰቦች የሆኑት ማቃቸውም ሰዎች አይደሉም፣ ጓደኞችም አይደሉም፣ ቤተሰቦች ናቸው። ለእነሱ ለምን ትተወጣ አልኩት ላለችው ነገር ማለት ነው። ከአንተ ሀሳብ ተነስቼ ነው አይ ነው። እና ቤተሰቦች ናቸው። ቤተሰቦች ስለሆኑ በቃ እኔ ጎጆ ወጥቻለሁ፣ አግብቻለሁ፣ ተከራይቼ መኖር እችላለሁኝ። ከዛ በኋላ ቦታ ስላለ እዚህ ቦታ ላይ ሰርተን አብረን እንኖራለን። እስከዛው ድረስ ግን ትዳር ስላስኩኝ ወጣ ብዬ እንትን ልበል ልይ ያለው ሁኔታ ብዬ ነው እንትን ያልኩት። ከዛ በኋላ እኔ ባገባሁ በአመቱ እንደዚህ ነው ላገባ ፈልጋለሁ ምናምን ስትለኝ በቃ እሺ፣ እነሱም ደግሞ የራሳቸውን ነገር ስላመቻቸው ቤተሰቦች እዛ ቤት ሲኖሩበት የነበሩት በቃ እንደዚህ ያለች ነው እንዴት እናርግ ብለን ተመካከርንና በቃ ትቀመጥበት 6 ወርም ተቀመጠች፣ አመትም ተቀመጠች። በቃ ነፃነቷን እንድታገኝና እንድትል ትቀመጥበት። ስለዚህ ቤቱ የማን ነው? ቤቱን ማን የገዛው? ይቅርታ እዚህ ላይ እንድትመልስ። ቤቱ እኔ ነኝ የገዛሁት። አንተ ነህ በራስህ ገንዘብ ነው የገዛው? ራስህ? አዎ በራሴ ገንዘብ ነው የገዛሁት። አዎ ድለላም ምንም የኮሚሽን ስራ ምናምን እንዳልኩ ከዚህ ሴልስ ምናምን እሰራለሁኝ እና ገዛሁት። በረካሹ ጊዜ ነው የገዛሁት፣ 100 ምናምን ሺህ ብር ምናምን በሚሸጥበት ሰዓት ማለት ነው። እና እንደዛ ሲሆን ለሷ ያንን ቤት ለቀቅንላት እና ወጣን። እኔ ኦልሬዲ ቀድሜ ተከራይቼ ወጥቻለሁ። ቤተሰቦቼ ነበሩ። ቤተሰቦቼም ሳማክራቸው አይ በቃ እንትን ትበል ብለው ለቀው ወጡ። ከዛ በኋላ ምንድነው የሆነው እንግዲህ ከጊዜ በኋላ ወይም ከወራት በኋላ ምናምን ስንል እሷ የለችም። ለሶስተኛ ወገን ውክልና ምናምን ብላ ሰጣ። እኔ የሆነ ጽሁፍ ምናምንም አየን። በኋላ ላይ ፍርድ ቤት ላይ የሆነ ጽሁፍ ምናምንም አየን እና በሶስተኛ ወገን ላይ ሰጣ። ተከራይ ነኝ ምናምን የሚል ሰው አገኘን። እንዴት ተከራየኸው? ገሌ የሚባል ያው ስም አልጠቅስልህም ገሌ የሚባል ባሌ ነው ብላ ምን አጆኛዬ ነው ብላ እሱ ውክልና አለው ምናምን ብለው የውክልና ወረቀት ምናምን አሳዩኝ። ከዛ በኋላ እንዴት እንደዚህ ይሆናል? ብደውልላትም የለችም ሀገር ውስጥ፣ ስልኳንም እንትን አትልም። ከዛ ወደ ፍርድ ሄድኩኝና ካርታ ነበረው ቤቴ፣ በእጄ ላይ ካርታ ነበረ። በፍርዱ በሂደቱ መሰረት እንትን አልኩኝ። እኔ አሁን እየተበደልኩት እኔ ነኝ የማላውቀውን 900 ሺህ ብር ክፈል ተብያለሁኝ። ለምንድን ነው 900 ሺህ ብሩ ለምን መጣ? ከየት መጣ? ሸጦልኛል ምናምን ብላ የሆነ ውል ምናምን አስገብታለች መሰለኝ። እንትን እኔ ካርታዬን ሳስገባ ክሴን ሳስገባ ሸጦልኝ ነው ብላ ክሴን ሳደርጋ ክሳችሁ ፔፐር የመንደሩ አይነት ነገር ማለት ነው። ክሳችሁ ላይ ያየሁት ይሄንን ነው። አንተ ከመኖሪያ ቤቴ
አልወጣ ብላኛለች እንድታርፍበት በከፈቀድኩላት የመኖሪያ ቤቴ አልወጣም ብላኛለችና መሰል ክሶች ያንተ ክሶች አሉ። ከዛ በኋላ ደግሞ እሷ በ900 ሺህ ብር እንደገዛሁትኝ ማስረጃ ብላ ያቀረበችው አለ። ከዛ ፍርዱም የተፈረደው እንግዲህ ያው ፍርድ ቤት ግራና ቀኙን አይቶ በቀረበለት ማስረጃ መሰረት እንግዲህ 900 ሺህ ብሩን አንተ እንድትከፍልና ቤቱ ግን ያው ያንተ እንደሆነ ነው አይደለም? ልክ ነው። ፍርድ ቤት እኮ የወሰነልኝ ልክ ነው። አሁንም ደግሞ ልክ ያልሆነበት አግባብ አለ ነው። እኔ በራሴ ይዞታ ላይ ለምንድነው 900 ሺህ ብር እንድከፍል የሚደረገው የሚለውን እንትን ራሱ አሁን እንትን እያልኩኝ ነው። ስለዚህ አሁን የፍርድ ቤት ሂደት አለ። የፍርድ ቤት ሂደቱን ጠብቆ የፍርድ ሂደት ተሰጥቷል። ይዛው የኔ ነው። ክፍለ ከተማ ካርታ በስሜ በትክክል ወጣ። ከወረዳ ጀምሮ የተደራጀ ፋይል ነበረ። እሱን ፋይል አደራጅተን የፍርዱን ሂደት አንተ ታውቀዋለህ። በዚህ ዙሪያ እንትን የምትል ከሆነ ማለት ነው። ስለዚህ ከኦልሞስት ወደ 2 ዓመት እየተጠጋው ነው ይሄ የፍርድ ሂደት። መጨረሻ ላይ በዚህ መንገድ ለእኔ ተወሰነ። ስለዚህ ከእሷ እንትን ጋር በተያያዘ ካርታውን ያወጣሁም ቀድመህ ነው እንጂ ይሄ እሷ መታ እዚህ ይህን ፕሮሰስ ስትጀምር አይደለም? አይደለም። ኦልራይት ካርታዬ ነበረ ኦልሬዲ። ከዛ በኋላ እንትን ሲባል ካርታዬን ይዤ ቀረብኩ። እንዴት ነው በይዞታዬ ላይ ለሶስተኛ ወገን የሚተላለፈው? ውክልና ተሰጥቶ እሷ ውክልና ሰጥታ በውክልና በኩል ደግሞ ባሏ ተወካይ ነው፣ ባል አግብታለች፣ ባል ተወካይ ነው ምናምን ተብሎ ቤት ውስጥ የተከራየው ሰውዬ ሲነግረኝ ውክልና ምናምን እንደዚህ ሲያሳየኝ ከዛ እንዴት እንደዚህ ይሆናል ብዬ ነገሮች ሁሉ አዲስ ሆኖብኝ ለኔ። ከዛ በኋላ ጉዳዩን ከሷ ለመስማት ፈልጌ ነበረ። እሷን በጊዜው በወቅቱ ላገኛት አልቻልኩም። ስለዚህ ወዴት ሄድኩኝ? ወደ ፍርድ ቤት ሄድኩኝ። በቃ እኔ ጉልበትም አልተጠቀምኩም፣ ኃይልም አልተጠቀምኩም፣ ወይም ደግሞ የኔ ቤት ነው ናውጣልኝ ብዬ አልደነፋሁም። ስለዚህ በበሰለ መንገድና በተረጋጋ መንገድ ነው። ምክንያቱም ቤቴ የኔ ነው፣ ይዞታው የራሴ ነው። ስለዚህ የማገኝበት መንገድ ግልጽና ግልጽ እንደሆነ ስለማውቅ ወደ ህግ ሄድኩኝ። ወደ ህግ ሄጄ ተፈረደልኝ። እንግዲህ ተመልካቾች እንደተከታተላችሁት ነው፣ ተቋርጦ ነበረ ግንኙነታችን። ከዛ በኋላ ደግሞ በድጋሚም ደውሎልኝ አግኝቼው ነበረ። እንግዲህ በሱ በኩል ያሉትን ነገሮች እንደሰማችኋቸው ነው፣ በሷ በኩል ያሉት ነገሮች ደግሞ እንደሰማችኋቸው ነው። ወንድማችን በጣም እናመሰግናለን። በነገራችን ላይ በዚህ አጋጣሚ በተመልካቾች ስም ከልብ ላመሰግን እፈልጋለሁ። በአንተ በኩል ያለውን እውነታ፣ በአንተ በኩል ያለውን ነገር ስለነገርከን ማለት ነው። አሁን ደግሞ ይሄ ቪዲዮ ምናልባት እሷ ያለችውን ሙሉ ታሪክ ስታየው አንተም ያልከው ነገር እንዳለ ሆኖ ማለት ነው፣ አይ ሌላ የቀረኝ ነገር አለ፣ የምነግራችሁ ነገር አለ የምትለን ከሆነ በየትኛውም በማንኛውም ጊዜ ልትደውልልን ትችላለህ። ባለታሪካችንም እንደዚሁ አንቺም ይህንን መልስ ካየሽ በኋላ የምትይኝ ነገር ካለ እንግዲህ አሜሪካን ሀገር አሁን ዛሬ በረራሽ እንደሆነ ነው ያለኝ መረጃ የሚያመለክተው። ስለዚህ ዛም ሆነሽ በዙም በየትኛውም አማራጭ ልታገኝ ትችላለች። ትልቁ ነገር ግን እንግዲህ ዋናው የዚህ ፕሮግራም ዋና ዓላማ መልስ ማመላለስና እንግዲህ አንተ ጥፋተኛ አንቺ ጥፋተኛ ማለት እንዳልሆነ ይታወቃል። ስለዚህ ምንድን ነው የተፈጠረው? በመሀላችሁ ያለው እንደ እህትና እንደ ወንድም ያላደረጋችሁ ነገር ምንድን ነው? ከዚህ በኋላ ያሉትን ነገሮች እንዴት አድርጋችሁ ናችሁ ፈታችሁት? በሰላም በፍቅር የምትኖሩበትን መንገድ ነው እኛ የምናመቻችላችሁ። ለዚህ ሁሌም ዝግጁ ስለሆንን በየትኛውም ሰዓት በየትኛውም ጊዜ ደውላችሁ ልታገኙ ትችላላችሁ ማለት ነው። በነገራችን ላይ እንግዲህ ሌሎች ደግሞ ባለታሪኮቻችን እኛን ማግኘት ለምትፈልጉ በዮሃ ሚዲያ የሚቀርብ ታሪክ ላላችሁ በሙሉ ልትደውሉልን ትችላላችሁ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።